እኔ አሁን ለምሳሌ እግዚአብሔር ምስክሬ ትክክል ነው ብዬ እጄ ነው ጠመቃውንም ጭምር የተጠመቁት እግዚአብሔር በሚያውቀው። ከዛ ማንበብ በጣም ማንበብ ጀመርኩ እግዚአብሔር በሚያውቀው። ስለዚህ ማንበብ ስጀምር ምን እየወልኝ ሄደ? ጭራሽ የኦርቶዶክስ ነገር ነው መጽሐፍ ቅዱስ ላይ አለ። ምን እየሆንኩ ጭራሽ እየተናደድኩ ሄድኩኝ። እንዴ ይሄንማ የጴንጤ ነው መሆን ያለበት፣ ለምንድን ነው ወደ ኦርቶዶክስ ሄደው እያልኩኝ መጽሐፍ ቅዱስን መናደዱላ ጀመርኩ፣ መናደዱላ። ስለዚህ እያነበብኩ ሲሄድ አሁን አንዴ ነው በተለይ ብልጭ ብሎብኝ ኤፍሬምን መጠየቅ ጀመርኩኝ። እየላኩልህ ነው ጥቅስ እንዲሆን ምንድን ነው ምናምን ብሎ ግራ ተጋባብኝ። ምክንያቱም ሞር ኮስችን ያለው ስለ ምልጃ፣ ስለ መላእክት፣ ስለ ቅዱሳን ነው ያለው። ገባ ጥያቄው። እሱ ደግሞ በጣም በሚያስደነግጥ ሁኔታ መጽሐፍ ቅዱስ ላይ በተደጋጋሚ ያንን የተሰራላቸው ሰዎች አሉ በቅድስናቸው። የሞተ ሬሳ ራሱ ቅዱስ ሆኖ ኤልሳ ሌላ ሬሳ ሲያስነሳ ሬሳው ሬሳ የሚያስነሳ ነገር አይቼ መደናበር ጀመርኩ። ይሄ ነገር ምንድን ነው? ጭራሽ በጣም እየደነገጥኩኝ መሄድ ጀመርኩኝ፣ መጠየቅ ጀመርኩ። ለቅዱሳን የተሰጣቸው የፍርድ ነገርን ሳይ መደንገጥ። ጸበል መጠመቂያ ከሌላ ውጭ በአብ በወልድ በመንፈስ ቅዱስም ከመጠመቅ ውጭ ሌላ መጠመቂያ ራሱ አለ። መልአክ መጥቶ ጸበልን እያናወጠ ማለት ነው። እና በቃ ነው ሙር ሳቅ ራሱ በዚህ በኩል ደፍኖብኝ በዚህ በኩል ዲቴል እንዳቅ ያደረገ አምላክ ነው ያለኝ እግዚአብሔር በሚያውቀው። እና ያንን በምጠያይቅበት ጊዜ ነው ያው ኩርፊያ የመጣው፣ መርገሙ የመጣው፣ ጸቡ የመጣው፣ ምኑ የመጣው፣ ጭካኔያቸው አንዳንዶቹ እስከ ሞት ድረስ ነው። በሞተ ሰው ጭራሽ ሙድ የሚያዝበት ጥግ ድረስ ሲደርሱ ናው ማየት ጀመርኩኝ። ኢቭን ካየ የዘርፌን ጉዳይ ማየት ትችላለህ። 9 ዓመት ሰው ሙድ ይዛል እየመጣ ሶፍት ይዞ። እኔ በሽቅ ያለው በዛ አንተ ጥለህ ሄደሃል፣ ጥለህ ሄድ፣ በቃ የራስን ነገር አድርግ። ግን ከኦርቶዶክስ ስትወጣ ጥለህ የማትሄደው ነገር አለ። ምን መሰለ? እዚህ ጋር እግዚአብሔር ምስክሬ ነው የምልህ፣ አስመሳይ እንጂ እውነተኛ አምልኮ የለም። ባየሁት ነው የምነግርህ። በቃ አሜን ብለህ ትጮዋለህ ምናምን። በስነ ስርዓት በወንጌል ደረጃ ወንጌሉን ብሪፍ ስትገባና ኮስችን ስታረግ ነው ነገሮች የሚገለጡልህ አይደለ? እኔ አሁን ትምህርቱ ለመማር እጄን የተጠቀምኩት ጠይቃል። እዚህ ጋር ለምን ዳዊት ሞቷል አልኩኝ፣ ጠየቅኳቸው። ዳዊት ሞቷል፣ የዳዊት ልጅ ማረኝ ብሎ ነው የጠየቀው ኢየሱስ ክርስቶስ። ሴቷን መጣ ልጇን እንዲያድንላት የዳዊት ልጅ ሆይ ማረኝ ብላ ልጄን ማርልኝ ያለችው። ዳዊት ሞቷል። ዳዊት ምን አገባ? በሞተ ስም አይጸለይም ካሉ፣ በሞተ ስም አይጠየቅም ካሉ በዳዊት ስም ለምን ጠየቀ? መልስ የለም። ገባ? ማርያም ስሟ ስላልተጠራ አይደረግም፣ ግን ዳዊት ይችላል ይለዋል። እና አንዳንዴ ግራ የምትጋባው ብዙ ነገሮች መጽሐፍ ቅዱስ ያለውን እንዳቃረኩና ነው እንዴ። ስለዚህ እዚህ ጋር የሚያምነው ከዚህ ጋር ምንም ችግር የለውም፣ አብሮ ማመን ነው። ስፔሲፊክ አድርጌ የምነግርህ ልደት አንድነታቸው ኦርቶዶክስን ለመጥላት ብቻና ብቻ ነው። አሁን ከሉተራውያን ጋር በትልቁ ልዩነት እንዳላቸው በአደባባይ የሆነ ሚስጥር ሆኖ ተገኘ። በአደባባይ አሁን ሉተራንን መጥላት ጀምረዋል። ፕሮቴስታንት ሉተራንን እንደ ኦርቶዶክስ ይጠላል። አሁን ከዋሻው መጥተው ይናገሩ። ፔኔኮስታል ሉተራን ሂድና ከኦርቶዶክስ ጋር አምልክ፣ ከዚህ ምን ታደርጋለህ ነው የሚለዋቸው። እኔ ከገለጥኩት በኋላ አየህ፣ አንዳንዴ ታዋቂ ብትሆንም በፋራም ባራዳ አንዳንዴ የምትናገረው ነገር ምን ያደርጋል? ተጽዕኖ ይፈጥራል። ከሉተራውያን ጋር አሁን ቁጭ ብለው አያወሩ፣ ለደቂቃ ቁጭ ብለው አይስማሙ። እና ችግሩ ያ ነው። ይዋሻሉ። ኦርቶዶክስን በመጥላት ላይ የተመሰረተ ነው። ፔኔኮስቶ የተመሰረተ አብዛኛው ኦርቶዶክስን የሚጠላ ያለበት ነው። ጠዋት ኤርሚ ልደት ሰምተዋል? ኤርሚን የሆነ ጀለስ ገባና በውስጥ መስመር ፕሮቴስታንት የሆኒ ብሎ ገባ። ሀብትሽ የጌታ ባሪያ የሚል ነው ገባ ጠዋትና ከዛ እኔን ጸሎት ምናምን ብዙ የተፈወሱ ምናምን ጀለሶች አሉ አለኝ። በእኔ ጸሎት
አይ በጣም አሪፍ አልኩትና በቃ እንዲያው እኔም ሌሎችም የኔ ተከታዮች 1700 ሰው አለን። እዚሁ አንድ ኩላሊት ታማሚ እናመጣና የማያዋሸው አልኩት፣ አንተ ጸሎት ታደርጋለህ እዚሁ። ጌታ ይችላል፣ እውነቱን ነው የምነግርህ። እውነተኛው ጌታ አለ፣ ይችላል። ስለዚህ እዚሁ ፈውስልኝና እዚሁ እኛ የምንቀበል ያልተቀበሉትም ሙስሊሞችም አሉ እዚህ ጋር ኦርቶዶክስም አለ፣ ምንም አብረው ይቀበላሉ አልኩት። አይ ጌታ ሲለኝ ነው እንጂ ዝም ብሎ አይደለም አለ። ከዛ ብለው ብሰራው ድራማ ስለሆነ እኮ አብዛኛው ድራማ ነው እና አይ ምን ላርግልህ አለኝ ዮኒ። እኔ ጌታ ብሎ የፈወስኳቸው ሰዎችን አምጥተው አንተ ጋር ምን ይስጡ አለኝ፣ ቴስቲሞኒ ይናገሩ። ሲያንቀሸቅሸው ገብቶ ቅጭቅጭ አርጎት ገብቶ ሲያንቀሸቅሸው፣ አረ በቃ ናና እዚህ አንዱን ፈውሰው፣ አንዱን ብቻ፣ ሁለት አልልም፣ ሶስት አልልም። እውነተኛ የታመሙ የኩላሊት ታማሚ ነኝ እርዳታ ፈልጋለሁ የሚል አለ፣ የአንጀት ቁስለት ገለበል የሚሉ አሉ። ኑና አንዳቸውን በጌታ ስም ፈውስ አልኩት። ወፍ የለም አለኝ። በቃ ይብራ ምናምን ተባባለ። ኤርሚ ገባና ደግሞ ትንሽ አስጨነቀው። ዮሐንስ 23ን አንብቡ ቀልቡን ገፈፈው። እኔ ደግሞ ኤርሚ ኤችዲ ቲክታከር ነው የሚያውቀው ታሪክ የለም ጌታን አስቀብለው ብዬ ሞራል ሰጠሁት ለሀብታሙ ለሚባለው ማለት ነው። ደስ ብሎት ኤርሚ ሊያጫወት ገብቶ ኤርሚ እኔ እኮ ዲቤት ሳልጀምር እኮ ኤርሚ ዲቤት ያደርግ ነበረ። ዲቤት ሳልጀምር ኤርሚ እንደውም አሁን ቀንሶ ነው ባይዜ። አንተ በፊት መውጫ መንገድ አይሰጣቸውም እኮ ነው። በጣም ጎበዝ ነበር፣ በጣም አሁንም ነው። ግን ምን አለ መሰለ በእንትኑ አለ ኤርሚ በስጋዬ በመንፈስም መመላለስ አለብኝ። ቲክታክ ላይ አንዳንድ የማረጋቸው ነገሮች ከክርስትና ጋር ትንሽ ክላይ ስለሚያደርግ እንደዛ ሆኜ ለመቅረብ ተቸግሬያለሁ አለ። አንደርስታንድ ገባ። ቢያንስ ያምናል ገባ። አይዋሽ ሀቁን ነው። እና በጣም ጠዋት ላይ ስለ ጾም ተጠያየቅን። ስለ ጾም ደግሞ እንዴት ነው ብዬ ጠየቁት። እኔ በምፈልገው ነው የምጾመው አለኝ። እንዴት አልኩት። በቃ የሆነ ነገር ስፈልግ ከጌታ የሆነ በራሴ ጾሜ ምናምን እንትን እላለሁ አለ። እና በጣም ተገርሜ ብቻ እንደፈለግኩ ልሁን አይነት ነገር የሚባል ነው። ስለዚህ የሐዋርያት ቅብብሎች እንደሌለ በዛ ታውቃለህ። የሐዋርያት ቅብብሎች ቢኖር ኖሮ እንደፈለግኩ ነኝ የሚባል እምነትም ጾምም ጸሎትም የለ። እንደፈለግኩ አይደለም። ስለዚህ አሁን ለምሳሌ እያየ እንጨምራለን። እየሞከርኩ ነው አይነት ጭቡቴ እሱ ነገር አለ። እኔ ጥያቄ ልጠይቅ ዘግቢ። እሺ አሁን በእኛ በኦርቶዶክስ ማለት ነው በጾም ስጋ እንቁላል ምናምን አይበላም ይባላል። መጽሐፍ ቅዱስ ላይ እንደዛ ይላል? አዎ እኔ ላሳይሽ። ልደት እንኳን እንዳታሳይ እኔ ነኝ የማሳይሽ። እኔ ውድ ማግኘት እኮ አልተቻልክም። ጾምን ራሱ እኔ ጾምን ሸሽተን ብመጣ እዚህም ጾም እንዳለ መዝሙረ ዳዊት 109ን ከፍቻ አነብልሻለሁ። መዝሙረ ዳዊት 109 ላይ ስታነቢው ምን ይል መሰለሽ? 109ን አወጣዋለሁ ከዛ አነብልሻለሁ። ዳዊት ራሱ ነው የሚናገረው። ጌታ እግዚአብሔር እንደ ልብ የሚለው በጣም የሚወደው የዳዊትን ነገር እግዚአብሔር የሚወደው ምንድን ነው? አጥፍቶ ጌታ ጋር ነው የሚሄደው። አጥፍቶ ጌታ ይቅር በለኝ ብሎ ራሱ ጋር ነው የሚሄደው። እንደሌላው ገብቷል ሽሽት ወይ በዛው የሚጠፋ ምናምን አለ። ያጠፋ ጌታ ጋር ሄዶ ያለቅሳል። በቃ ማረኝ፣ በቃ አጥፍቻለሁ። ቃውጢ ነው የሚያደርገው እና እንደ ልብ ያለው ጌታም ለዛ ነው። መዝሙር 109ን ስታነቢ ምን ይል መሰለሽ? 109 እዚሁ ዝም ብዬ አንድ እንትን ንገራት እስከዛ። እሺ ንገራት እስከዛ። እዚህ ብዙ ጊዜ ኮመን ጥቅስ ስለሆነ ነው። ትንቢተ ዳንኤል ምዕራፍ 10 ከቁጥር 2 እስከ 3 ድረስ እንደዚህ ይላል። ምናልባት ጥቅሱንም ያዡ ሌላ ጊዜ እንትን እንዲልሽ። ትንቢተ ዳንኤል ትንቢተ ዳንኤል ምዕራፍ 10 ቁጥር 2 እስከ 3 ድረስ እሺ እንዲህ ይላል። በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርኩ አለ። ማለፊያ እንጀራም አልበላውም፣ ስጋ
እና ጠጅ በአፌም አልገባም 3 ሳምንት እስኪፈጸም ድረስ ዘይት አልተቀባውም ብሎ ዳንኤል ይናገራል። ስለዚህ አንደኛው መሰረታችን መጽሐፍ ቅዱስ ከጾም ከምንከለከልበት ከነዚህ ከስጋ ነገሮች አንዱ ማንበላበት በጾም ወቅት ነቢያት ሲጾሙ በዚህ መንገድ ስላሳለፉት ነው። ዳዊትም ከቂቤ ጋር ጨምሮ ተናግሮታል። ቂቤም ሌሎችንም ወተት እንደዚህ አይነት ነገሮችን እንደተከለከለ እና ከዛ አንጻር እሱም ብቻ አይደለም። በነገራችን ላይ እህቴ ኢቨን በጣም ጠግቦ መብላት እንኳን አይቻልም። ፋስቲንግ የሆኑ ፉዶች ላይ ራሱ በቃ አጠቃላይ ፖይንቱ እነዚህ ስጋን ነገሮችን ወደ ጎን አድርጎ ሌላ በጣም ሄልዚ የሆኑ ምግቦችን በብዛት መብላቱ በራሱ ቬጅ የሆኑ ምግቦችን ራሱ ያ ራሱ ለስጋ የሚስማማ ከሆነ እሱን ራሱ አክሰፕት አናደርግ። ፖይንቱ እንዳጠቃላይ የጾም ለስጋ ምቾትን መንሳት ነው። ለስጋ በአጠቃላይ ምቾትን መንሳት ነው። ሽሮ እንኳን ጣፍጦ ስትበላ ውስጥ ሊደብር ይገባል። በጾም ከሆነ ዋናው ዓላማው ስጋን አድክሞ ነፍስን ከፍ የማድረግ ስራ ስለሆነ ቀጥ ይሆን ያና 109:24 መዝሙረ ዳዊት 109:24ን ስታነቢው ምን ይላል? ጉልበቶቼ በጾም ደከሙ ስጋይም ቅቤ በማጣት ከሳ ይላል። ምንድነው? ቅባት ያለው ነገር ለስጋ እንደሚጠቅም ቅባት ካለው ነገር በሙሉ ጾም ላይ ባለሽበት ጊዜ እንድትርቂ ነው መጽሐፍ ቅዱስ የሚናገረው። አንቺን የሚገነቡ አንቺን ወዝ የሚሰጡ አንቺን ጽድት የሚያደርጉ ነገሮችን መራቅ። ስለዚህ ያንን ስታደርጊ ምን ያደርጋል? ጾምሽን እግዚአብሔር አምላክ ይሰማዋል። ጾም፣ ጸሎት። ከዛ ጾም እኮ እንደ ኦርቶዶክስ ጾም ብቻ አይደለም ሲለኝ ጾምና ጸሎት ነው አለኝ። ኖ ኖ ኖ ጾምና ጸሎት ብቻ አይደለም አልኩት። ልጁ ነበረ ሀብትሽ የጌታ ባሪያ የሚባለው። ጾምና ጸሎት ብቻ አይደለም ስግደትንም ጨምር እንዳትረሳ አልኩት። ንስሐንም ጨምር አልኩት። በየጊዜው የእግዚአብሔርን ስም ማንሳቱንም ጨምር። አንተ ጾምና ጸሎት ብለህ ትንሽ እያታርከው ነገሩ ሰፊ ነው። ጾም ሲባል ነገሩ ሰፊ የሆነ እንጂ አንተ እንደምትለው እንደፈለክ የምትሆንበት አይደለም ብዬ እንዲያውም ለእሱ ነግሬው ደነገጠብኝ። ስግደቷንም ጨምር እንዳትረሳ ብዬ ጨመርኩበት። እና አንዳንድ ነገሮች ምንድን ነው ስርዓቱ የሚባል በጣም የሰነፎች አሁን ለምሳሌ በኦርቶዶክስ ብዙዎቹ አሁን ለምሳሌ አንተ የግል ነገር የምትሰራው ተፍ ተፍ የምትለው ነገር አለ። ሌሎችም እነሱ ቤት ስንፈቱ አንድ ዘማሪ ከሆነ ሌላ ስራ አይሰራም። በየካፍቴሪያው ሙዚቃ እያዳመጠ ሻይ ቡና ሲል ነው የሚውለው ሱፉን ለብሶ። የነሱ አስተማሪ በለው ወጠምሻ እካክ እኮ ነው ወጠምሻ ጎረምሳው ከዛ ውጪ ሌላ ስራ መስራት አይወድም። ተፍ ተፍ አይልም ለላይፉ። ስለዚህ አሁን የኮሮና ጊዜ እንደ ጴንጤ እንትን የተቸገረ አልነበረም። ኮንሰርት የለም ምን የለም እና በጣም ተርበው ተቸግረው ነበረ። ስራውን አልለመዱትም። ገባ? በስንፍና የሚመጣ በትዕቢት የሚመጣ ሰዎች ብዙ ናቸው። ገባ? ከዛ የተነሳ ብዙ ሰዎች ተቸግረው ነበር። በየቸርቹ ሄዶ ያው ጭፈራው ምናምን ሲኖር ቻፓ ይሰጣል። ይህን ብዙዎቹ አያውቁም። አሁን ለምሳሌ የሆነ ሰው ሲጋበዝ አሜሪካን ሀገር ላይ ወይም አውሮፓ ሲሄድ አንድ ዘማሪ ተከፍሎት ነው። አንድ ነብይ እግዚአብሔር ይስጠው ነብዬ ነው ከሚባለው ቻፓ ጠይቃለሁ አለ። በፈጣጣ አገልግሎት ሰጥቼ ምናምን መጨረሻ ላይ ሂሳብ እንተሳሰብ ነው የምለው ብሎ ቀልድ አያውቅም። እና በደንብ ነው የሚጠይቃል። ከዛ ሂሳብ ያመቻቻሉ። እና ይሄ ነው የሚያሳዝነኝ። ለምን ወጠምሻው ጎረምሳ ምንም ሳያደርግ ይህን ፒፕል እጭድ አድርጎ በልቶ የሚኖር እጭድ አጥቦ የሚኖር ቤተክርስቲያን ተቀባው አትቀባው የሚባል ነገር የለም። የራስን ቸርች እንደ ሱቅ በደረቴ መስርተ መጮህ ትችላለህ። ማንም አያስገድደ። ስለዚህ ይህ ነገር ነው አሁን የሚያሳዝነኝ። ሀይ የሚላቸው ተው የሚላቸው ሰው የለም። እና ኢትዮጵያ ላይ በተለይ በጣም መንበራጨቂያ የሆነበት ነገር ስታይ ታዝናል። ይሰማሃል እንደዛው። እውነት ክርስቶስን አምልከውት ነው? ክርስቶስን አውቀውት ነው ወይስ በራሳቸውን እርስ በራስ እየተሿሿሙ ነው? እርስ በራስ ማን ሾመ ማን ሰጠ ብትለው አይሰማም። ራሴ ነኝ ይላል። እኔ ቤት ታስታውሳለህ? አሁን ነቢይ ዘማችን አጠፉብኝ። ከባድ ሚዛኔ ነበር። ግብዳ መስቀል አድርጎ የሚገባ አስታውሰው። ቦታ ቤት ገብቶ ሲላላሱ የነበረው ከእስር ቤት የተሰጠ ሹመት እስር ቤት ነው ጌታ ነቢይ ትሆናለህ ብሎ ያለኝ ብሎ
የመጣ ነው። ሸቤ ፍርድ ቤት ነው የምትገባው እንጂ ጌታ አይደለም። አሁን ለምሳሌ እነ ጳውሎስ እስር ቤት ሲገቡ ገብተዋል በጌታ ፍቅር ለእሱን ሰብከው ነው የወነጀሏቸው። እሱ ሰርቆ ገብቶ ነብይ ሆኖ ወጣ። እሺ ጥያቄዋ ተመለሰላት። ግን የሷ አንድ ልጨምርልሽ፣ ነብይ ሆኖ የወጣ አንድ ልጨምርልሽ። ማርቆስ ወንጌል ምዕራፍ 9 እኔ የጾም ምናምን አልበላም፣ ግን አውቄው ባልበላ ይሻላል ብዬ ነው። ይሄ ነው በቃ ጥቅሙን ደግሞ ልንገርሽ። አንድ አሁን ጾም ስንጾም አሁን አንተ የጠገበ ፓስተር ሰይጣን አወጣለሁ ሲል በጣም ነው የሚያስቀኝ። መጽሐፉ ግን እንደዛ አይደለም የሚለው ሲናገር ማርቆስ 9:29 ላይ እንዲህ ይላል፣ ወደ ቤትም ከገባ በኋላ ደቀ መዛሙርቱ እኛ ልናወጣው ያልቻልነው ስለምንድን ነው ብለው ጠየቁት አለ። ሰይጣን የያዘውን ሰው ነው። ቀጣይ ጌታ ምን አላቸው? ቁጥር 29 ላይ ይህ ወገን አለ በጸሎትና በጾም ካልሆነ በምንም ሊወጣ አይችልም አላቸው። እንዴት ነው አንተ ሳትጾም ሳትጸልይ ከልብህ በተለይ ሳትጾም ሰይጣን አወጣለሁ የምትለው በምን አይነት ተአምር ነው? ስለዚህ በክትፎ አይሆንም እያልከኝ ነው? አይ ባይመጣም ቁርጥ በልቻ ይቻላል ምናምን ከረባት ሱትን አድርገህ ዘጭ ብለህ ፏ ብለህ በልተህ ሰይጣን በክትፎ አይወጣም እያልከኝ ነው? አረጋው ተስማሙ። ወይኔ በላቸው ወይኔ በላ ላንፈራፍር ነበር ሳይጄ አልሆነም። እና እህታችን ከዛ አንፃር ያው ጾሙን ስንጾም በጣም ብዙ ከጤና አንፃር ባይዘ በሳይንሳዊ መንገድ ራሱ በጣም ሰፊ ጥቅም ነው ያለው። ታዩ ስፒሪቹዋሊ ሲጀመር ክርስቶስ አንድ ጥያቄ ነው ያለኝ ብዙ ጊዜ እኛ ጌታ ጾሞልናልና አንጾምም የሚባል ነገር አለ ማለት ጌታ ጾሞልናልና ስለዚህ ጌታ ኢየሱስ ጾሞልናል ብለን አንጾምም የምንል ከሆነ ጌታ ኢየሱስ ተጠምቆልናል ብለን ለምን ከመጠመቅ ወደ ጎን አንል? ለመተባበርም እንኳን ቢሆን ለዛ አስፈላጊ አይደለም። ሲጀመር ክርስቶስ ያደረገ የሃይማኖታችን ጀማሪና ፈጻሚ ተንኮለኛ ነው። አየህ ቻሌንጅ የሚያደርጉበትን ጾሙን ምናምን ላይ በዚህ ቻሌንጅ ያደርጋቸዋል። ጥሩ አይደለም። እውነት ጌታ ተጠምቆልናል ብላችሁ ለምን አተውትም ያለው ይሄ ተንኮል ነው። በምግብ ላይ ያለው ነገር ነው። ሌላ ኖ እዛው ቦታ ላይ እኮ ይላል። አንተ ያልከኝ ማለት ነው። አሁን ያልካት ምን ላይ ነበረ? ይቅርታ ማርቆስ 9 ማርቆስ 9 እያያዝኩ ነው እኔ። ሌላ ግን አውቀዋለሁ፣ ግን እንትኑን ጥቅሱ ጠፋብኝ። ማርቆስ 9 እየፈወሱ ነበረ አስታውሳለሁ። ከዚህ ማርቆስ 9 ስም ማርቆስ 9 ከቁጥር 29 ምዕራፍ 9 ቁጥር 29 ጀምሮ ነውና ተባረክ። ስለዚህ ያ እና ደግሞ በቀደም ከአድዋ ድል በኋላ የመጣ መሆኑን ብዙዎች ናዌዴስ ኦልሞስት ወደ 46,000 ምናምን ዲኖሚኔሽን እንደደረሰ ሰምተናል። ዴይሊ ነው የሚጨምረው። በየጊዜው አዲስ ነገር ትሰማለህ። ባይሆን እንደውም ቪዲዮ ሰራበታለሁ ብዬ የተወኩት ዘርፌ ስትናገር በጣም ባይዜ ልክ ሐናና ቀያፋ ህዝቡ ለምን ብሎ ሲጠይቋቸው አንዱ ሞቶ ሁሉ ቢተርፍ ይሻላል ብለው ስለ ክርስቶስ የተናገሩት ንግግር ነበር እና እውነት ነው። እሱ ሞቶ ነው ሌላውን የሚያድነው። መንፈስ ቅዱስ ባልተገባቸው ሰዎችም አንዳንዴ መልካም ነገርን ያናግራል። ምን አለች? ኦርቶዶክስ እያለን ሴንትራላይዝድ ነው፣ ዩኒቲ ያለው አንድነት አለው። ግራ ያጋባም። አየሁት። አይገርምም? እሱ ቪዲዮ ግራ ያጋባም። ሴንትራላይዝድ ነው፣ በቃ ሁሉም ነገር ፊክስ የሆነ ነው። ልክ ከዛ ስንወጣ ግን አለች ወዴት እንደምንሄድ አናቅም ነበረ። አላማው ሰይጣን ዋናው አላማው ባይዜ አንተን ከቤተክርስቲያን ማስወጣቱ ነው እንጂ የት ገባ ለምን አትሰልም አይመለከተውም። ግን አላማው ከአንዲቷ ቤተክርስቲያን ሞታ እሷ ምን አለች? በአንዲቷ ቤተክርስቲያን ውስጥ እያለን ምንም አያወዛግን ወጥ ነው፣ ሴንትራላይዝድ ነው አለች። ልክ ግን ከአንዲቷ ቤተክርስቲያን ስትወጣ ወዴት ትሂድ? ካየ ዮኒ ሲወጡ ከአንድ ቤተክርስቲያን ነው የወጡት። አሁን ያሉበት ቦታ ግን የት ነው? ሁሉም በየራሳቸው። ስለዚህ ከቤተክርስቲያን ማስወጣቱን ነው ሰይጣን አንተን እንጂ የት ውደቅ የት ግባ አታውቅም። አሁን እሷ አታውቅም ነበር የት ህብረት ማድረግ እንዳለበት። አንዴ ጩፋ ጋር ትሄዳለች፣ አንዴ ፓስተር ሱራፌል የሚባለው ጋር ነቢይ ሱራፌል ጋር ትሄዳለች፣ አንዴ ጩፋ ጋር ለምን እሺ ብለው ራሱ ተጣሉኝ። እኛ ቸርች እንዳመጪ ብለዋል። ራሷ ተናገረች።
አታውቁም ወዴት እንደምትሄድ እኮ። ለዛ እኮ ነው አሁን ይሄ ሰው ነው እንግዲህ ነገ እሷን አታውን እንግዲህ ዳነችው ማለት ነው። የወጣችበት ሁሌ ሲጠሩኝ ሰምታል። የት ነው የምታገለግለው? የት ዲኖሚኔሽን ነህ ሲሉኝ ምን ብዬ መልስ እሰጣለሁ? እኔ መስቀሉን የተከተልኩት አልሰማችሁም ናቸው። ሁሉም ግራ ነው ያገባው። ስትልከው ምንድን ነህ? ክርስቲያን ነህ? ክርስቲያን ሰማኝ። እንደሱ ነው ስር መሰረት ማምለጫ መንገዴ እሱ ናት። ገብተዋል። የት ነው የምታገለግለው? የት ቸርች ነህ ብለው ብዙ ጊዜ ጠይቁኛል የተመቱ ሰዎች ሲሉኝ እኔ ከክርስቶስ ጋር ነኝ፣ ሌላ የት ታገለግላለህ ምናምን አላዳምጣችሁም እላለሁ ለበዓሉ ድምቀት። እና ካያችሁ አንዱንም ቸርች እዚህ አገለግላለሁ ብዬ አላውቅም። ከሰማችሁ ጌታ ምስክሬ ነው የምልህ። ከሰማችሁ እንደዛ ልሳን አላወራም ይሁን ይግናል ልሳንም አልሰማቸውም ሲሉኝ ራሱ ለምን ዋቴ ነው። እውነት ልንገርህ አይደለ ልሳን እግዚአብሔር አምላክ የምንነጋገርበት ቋንቋ ነው። ሁለት ሰው ቢናገር ሶስተኛው ይተርጉም ይላል። በደንብ ነው የልሳን ነገር ይገባኝ፣ በደንብ። ስለዚህ ከመጽሐፍ ቅዱስ ውጭ ሆነው እኔ ያየሁት እግዚአብሔር ምስክሬ ቲክታክ ላይ ታብታብ ኮፒ ሊንክ እያደረጋችሁ ይላል በመሃል ሴቷም ወንዱ ጆጎጆ ኮፒ ሊንክ አድርጉ። ዞጎጆም እሱ ዞጎጆምም አለ ገባ ዞጎጆም ተሰርቶበታል እኮ ኤዲት ተደርጎ አላየኸው? ኤዲት ተደርጎ ሲደክም ነበር። ገብቶሃል? ያ መንፈስ ቅዱስ አይደለም። መንፈስ ቅዱስ ሲናገር ሁለት ሆናችሁ በልሳን ከተናገራችሁ ሶስተኛ ይተርጉም፣ ካልሆነ ግን መሰናከያ ስለሚሆን ባይደረግ ጥሩ ነው ይላል እግዚአብሔር አምላክ። ጳውሎስ ሲናገር እንደዛ ብሎ ይናገራል። ገባ? ስለዚህ ያ ነገር ስላለ በመንፈስ ቅዱስ በልሳን መሞላት ዝም ብሎ እንደ ዕቃ የሚታይበት ነገር አለ። እዛ ለምን ሰው ተለማምዶታል። የሁሉም ደግሞ ተጽፎ የተሰጣቸው ነው የሚመስለው። ተጽፎ የተሰጠው ነው። ሸበረተ ከበተ በቃ ይሄ ምንም የሚያውቁት ታሪክ የለም። ግን የመጽሐፍ ቅዱሱን አይደለም፣ የክርስቶስን የእግዚአብሔርን መንፈስ ቅዱስ የተሞሉ አይደለም። ከእሳት ከውሃ ጥምቀት የመጣ መንፈስ ቅዱስ አይደለም። ሌባ ጎማ ሱማሌ ተራ ሄደ የምታወራው የአራዳ ቋንቋ የሌቦች ዋቴ ነው። ገብተሽ አብረው ትላለህ፣ ውዱዱ ትላለህ። በቃ ጆጎጆም ሰው ይቀበላል። ምንም ጣጣ የለውም። ሽጣው ዝም ብለህ ትሸጣለህ። ገብቷል? ስለዚህ በብዛት ትንቢት ነው የሚለው እግዚአብሔር። ነቢያት ማለት የእግዚአብሔር አፍ ማለት ነው። የእግዚአብሔር አፍ ደግሞ አይዋሽ። አሁን ኢትዮጵያ ብዙ ደሃ ስለሆነች ደሃ ስለበዛ በእናንተ ላይ ጠላት አይቻለሁ እንዳይሳካል ያደረገ ይላል። የመንግስት ሰራተኛ ሆነ ምን አይነት ላይፍ ነው የሚሳካል? የሚከፈለ 5,000 10,000 ብር ከችግራችን ተነስቶ ነው የሚተነብዩት ነው የምትለው። ከችግር ነው ኤኒዌር ሄደ ይሄን ነገር ኢትዮጵያ ላይ አውራው ይሰራል። ኤኒዌር ከችግር አንጻር ነው። እግዚአብሔር ምስክሬ ነው ማለት ኢትስ ሶ ሲምፕል። ድህነት ስላለ ድህነት ላይ ነው የሚሰራው። ሀብታሞችን እንደዚህ አይሰበኩም። መስቲ የሚል አምጣ፣ ሀብታምን አምጥቶት እዛ ቦታ ላይ እንደዛ የሰበከውን ሰውዬ አምጣው። ከዛ ገስት ሃውስ ነው ሀብታሙን የሚጠራው። ካየ ገስት ሃውስ ለነጋዴነታችሁ ለሀብታችሁ እንጸልይ ብሎ ደግሞ ይመጣል። በጣም ጎበዝ የተደራጁ በደካማ ጎን ነው የሚመጣው። ፓስፖርት ይዘህ ትሄዳለህ አይደል? ይሳካልሻል ትላለህ። አሜን። ይህ የስጋን ነገር ብቻ የሚያመቻመቹ ሌቦች ናቸው። የስጋን ስለ ነፍስ እኮ አያውሩ። አሁን ባል ጠፍቶበት ስለ ባል ያውሩሃል፣ ስለ ሚስት ያወራሉ። ምን ያገናኘዋል? ምን የሚያገናኘው ነገር አለ? ወንዶች በቃ ይመጡና አንቺ ጋር ምናምን ብለው ይሄዳሉ። እውነት ነው። አሜን ነው። እውነት ነው። ፓስተር እውነት ነው። የእግዚአብሔር ሰው ይላል እግርሽን ክደኝ። ስምፖ ቤተክርስቲያን የምትለው እሱ ነው። ክደኝ እግርሽን። ማንም እየገባ የሆነ ነገር ብሎ የሚወጣው ነገር የለም። ገባ? ብዙ ጊዜ የሚነግሯቸው ምንድነው? ኢትዮጵያ ላይ ምቀኛ አለብሽ ይባል። አንድ አለ ጋኔል እርኩስ መንፈስ አለ የሚያሳየኝ ጌታ የተናገረኝ ይላሉ። የሚሰራውን ልንገር እኔ ከምለው የተለየ ካስተማረው አንገቴን ይሰጣል። ያሳየኛል። በአንቺ ጉዳይ ላይ ጌታ አሳየኝ፣ በአንቺ ጉዳይ ላይ እግዚአብሔር ተናገረኝ፣ በአንተ ጉዳይ ላይ እግዚአብሔር ተናገረኝ ይላል። ናው አቴንሽን ትሰጣለህ። አበሻ አቴንሽን ትሰጣለህ። ተናገረኝ፣ ስለ አንቺ ምን ይለኛል? አንቺን የሚታገሉሽ እንዳያልፍልሽ የሚያደርጉ ነገሮችሽን የተበተቡ አጋንንት መንፈስ፣ እርኩስ መንፈስ ይታየኛል። እውነት ነው። እግዚአብሔር ሰው
እውነት ነው ይባላል። ሲበታት ነው አይነኩሽም ስትባያየው ስራቸው ይፈርሳል ሲባላል በጥፊ ይዘ ማለት ነው። ይሄ ነው በቃ ድስዝ ምንም ነገር የሌለው ምንም ከአንተ ህይወት ጋር የማይገናኘውን ሲሉ በችግር ባናት ስለተተከለ ሰው አሜን እያለ ይወስዳል ያንን ነገር። ምንም ከዚህ የተለየ የሚያስተምር የለም። አምጣው ሂድና እዛ ከዚህ የተለየም አንገቴን ሰጣለሁ አልኩ። ተናግሮኛል ጌታ ነው የሚለው በቃ ገባ። እንደዚህ ያደርጋሉ። ይሄ ሰገጤ ህዝብ ደግሞ በአሜን ፓስፖርት ይዘይድ ፕሮሰስ ስታረጋለሁ ይላል። ፓስፖርትን ሾፎታል። በሆነ ጉዳይ ታወረዋል አይደል? አሁን ውጭ እየሞካከርኩ ነው ትላለህ አንተ እንደ ቀልድ። ጋማ ተብሏል ያውቃል። ወደ ውጭ ልትሄድ እያሰብክ ብዙ ነገሮች በውስጥ ሊሰናከሉ የሚያደርጉ አይቻሉ ይላል። ፓስፖርት ይዛል፣ ትደነግጣል። ይህ ሰውዬ ስለኔ ነው እንደሚያወራው ትላለህ። ገስዋ ከዛ በኋላ ውስጥ እንትን ይላል። አሜን ነው አለቅ። ስለዚህ የሌቦች ስራ እንጂ ለእግዚአብሔር የመስገድ ስራ የለም። አንድ ቀን የሚሰግድ የለም። ለአንድ ቀን ነው ማወራ። ሰጋጅ የለም። የሚሰግድ የሚጾም የሚጸልይ ሰግዶ ብዙ የለም። የኦርቶዶክስ ራሱ የሚናገረውን በቪዲዮ ላሳይ አባቴ። በጣም የምትደነግጠው የራሳቸው ሰው የሚናገረው በቪዲዮ ላሳይ። ለእግዚአብሔር ተብለ ኮንፈርት እግዚአብሔርን ካመለክ ያንተን ኮንፈርት በስሱ ምን ታደርገዋለህ? ትቀንሰዋለህ። ለአንተ አይደለም። ቆይ ላሳይ ምን እንዳለ በራሳቸው በሚደንቅ ሁኔታ የተናገረውን ልስልህ። እኔ ኦርቶዶክስ ነበር እና ኦርቶዶክስ ቀላል ዲያቆኖ እየቀድሻሉ ሰው ከ6 ዓመት ጀምሮ እኔ ያለ ፕራውድ አድርጎኝ አይደለም ባይዘም ነገሮች እና አሁን ጾም ነው። ለምሳሌ ቅዳሴ ታውቃላችሁ? ኦኬ፣ ሁላችሁም ቤተሰቦቻችሁ በጌታ ናቸው። ቅዳሴ ማለት ጾም ካልሆነ ጠዋት ነው የሚቀደሰው። 12 ሰዓት ነው የሚጀመረው። 12 ሰዓት 5 ሰው ቢመጣ ተጀምሯል። ጾም ከሆነ ከ6 ሰዓት በኋላ ነው። ሰዓት በላ ነው። ጠዋትም ማተም ከሰዓት እንዲሁም ሰዓት በላ ነው። መሄድ ብቻ አይደለም። ቅዳሴ ከተጀመረ በኋላ አሐዱ አብ ቅዱስ ነው። እግዚአብሔር አብ ቅዱስ ነው። እግዚአብሔር ወልድ ቅዱስ ነው። እግዚአብሔር መንፈስ ቅዱስ ቅዱስ ነው። ሁሉም ስጠት አይመስላችሁ። ምርጥ ነገር ብዙል ቅዱስ ነው ብሎ ሲያውጅ የቤተክርስቲያን በር ከዛ ሰዓት ጀምሮ ይቆለፋል። ማንም ሰው ነቅነቅ ማለት አይችልም። ቅዳሴ ማለት 80% ግዕዝ ነው። አብዛኛው ሰው አይሰማም። እንኳን አብዛኛው ሰው አብዛኛው ቄስ አይሰማም። ቀጥ ሶሳል ከዛ ቪዲዮ እንዲህ አይነት ወንበር ፈልገ ወንበር ራሱ የለም። እዛው ነው ቁጭ ብሎ መቋሚያ የሚባለው የመጣው ከመደገመህ እንድትደገም ይገርመኛል። ለምን ሲባል አሐዱ አብ ቅዱስ ከተባለ በኋላ 6000 መልአክ መጥቶ ይነጠፋል ይባላል። ከተንቀሳቀስ የመልአክ ክንፍ ትረግጣለህ ይባላል። እኔ አንዳንድ ቀን ቻርች እንባላቸው እንዴ እና ያስቸግራል። በሰላም ሄዱ ሲት ነው የምትሄዱ። መጨረሻ ምን ተባላተ? እግዚአብሔር አለ ተብሎ ተፈርቶ እኔ ጴንጤ ሰውን ግራ ከገባኝ ነገር አሉ። ጉባኤ ትመጣል። ከዛ የሚመች ሰባል ከሆነ ማለት ትከታሉ። ከዚህ ጋር ተነስቶ ጠዶ ሲሄድ ምንም አይመስሉ አንዳንዱ ዛሬ ነግራቸዋል። ይሄ እግዚአብሔር ቤት ለምን አሜን አትሉ? እቺ መጨረሻው አሜን ናት። አይ ልላችሁ የምፈልገው ምንድን ነው ልላችሁ እንደ ነገሩ እንደፈለክ የምትሆንበት ስርዓት አልባ ቤት ፔኔኮስታል ስለሆነ ስርዓት አልባ ቅዱስ እግዚአብሔር ቅዱስ ብሎ ነው የሚጀምረው ነው ያለው። በቃ ግን ከ6 ዓመት ጀምሮ ቀድሽ ያለው ለባህሉ ድምቀት ነው። መዋሸት እሱን ነገር ትንሽ ልሂድበት።
ግን ስለ ግዕዝም ብዙ ሰው እንደሚማር እሷን ልናገር ፈልገው። ግን ከዛ በፊት እኔ ማለት የፈለግኩት ምንድን ነው፣ ህዝቡ ፈሪሃ እግዚአብሔር ተዘግቶ 5 ሰው ሆነ 1 ሰው ሆነ ጣጣ የላትም። ኦርቶዶክስ አክብረ የምትመጣው እግዚአብሔርን ብለህ ነው። አንተ በተመቸ ሰዓት ስለመጣ ሰው ስለበዛ ተብሎ የሚቆም ቅዳሴ የለም። ሰው እስኪመጣ እንጠብቅ የሚባል ነገር የለም። መጣ እግዚአብሔር ካለ በቂያቸው ነው ለኦርቶዶክስ። ስለዚህ ኦርቶዶክስን አፈርሳለሁ ቢባል በ2 ሰው እግዚአብሔርን ታመልካለች ኦርቶዶክስ። በ2 ነው ማውራ። ሚሊዮን ሰው አትፈልግም። ልዩነቱ ያ ነው። እናንተ ቤት ግንዝ ሰው እስኪመጣ ፈታ ትላል። ሰው እስኪገባ አዳራሽ እስኪሞላ ምናምን ፈታ ብለህ ጭውቴ አድርገህ ምናምን ነው የምትገባው። ሰው ሲሞላ ስብከቱንም ጭውቴውንም ተጀምረዋለህ። ውሸት ነው የሚለው አይመለክም ምልህ ለዛ ውሸት። ሰው ሲበዛ ቢዝነስ ሲበዛ ጠብቀህ የምታመልከው አምልኮ የለም። ስለዚህ ለዛ ነው ኦርቶዶክስ ምን ብላለች? በ2 ሰው 5 ሰው ይኑር 2 ሰው ይኑር ገስዋል። ቅዱስ ከተባለ እኮ መጽሐፍ ቅዱሱን ባይዘው እኮ አሁን ያልከውን ማርቆስን ማቴዎስ 28 ማቴዎስ 18 ላይ 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው ሆናለሁ አለ ጌታ። ማቴዎስ ወንጌል ምዕራፍ 18 ከቁጥር ላይ ባያን አንድ ነገር ልናገር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴዋ ማለት የመጨረሻ የአምልኮቷ ጥግ ነው። ከእግዚአብሔር ጋር ምን ህብረት የምናደርግበት ክርስቶስ ኢየሱስ በመካከላችን የሚገኝበት እጅግ በጣም 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 ትልቁ ሚስጥር ቢሆን ቅዳሴያችን ቅዳሴያችንን እየሰማነው በጣም ሶሪ 18:20 ማቴዎስ 18 የማቴዎስ 18:20 ያ 2ም 3ም በስሜ ተሰዋሰው በዚያ እኔ በመካከላችሁ እገኛለሁ አለ ጌታ። ሚሊዮን ሆነ መንፈስ ቅዱስ ከሚርቅ ይልቅ አንድ ሆነ ከጌታ ጋር ህብረት ማድረጉ በጣም ትልቅ ነገር አለ። እንግዲህ እንደምታውቁት የኛ ቤተክርስቲያን በትልቁ ከምትታወቅበት ዋነኛ ነገሯ ክርስቶስ ኢየሱስን አጉልተን መስበካችን ነው። የሰበክን ባይመስላቸውም ብዙዎቹ እንሰብከነው። እንዴት እንደምንሰብከው አሁን እሱ ካፌዘበት ቅዳሴ ከአንዱ ቅዳሴ ላይ አንዷን ፓርት ልንገራችሁ። እንግዲህ እኔ ሳስቀድስ እስከዛሬ አልገባኝም ማለት ነው። ልንገራችሁ። በቤተክርስቲያናችን 14 ቅዳሴ አለ። በዚህ በተለይ በክርስቶስ ኢየሱስ የስቅለት ጋር ተያይዞ ከሚቀደሰው አንዱ ቅዳሴ የዮሐንስ አፈወርቅ ቅዳሴ ነው። እንደዚህ ብሎ ይናገራል። በመዝሙር ሁሉ ተዘምሯል። ኃያል ወልድን ፍቅር ከዙፋኑ ሳበው፣ ኃያል ወልድን ፍቅር ከዙፋኑ ሳበው፣ እስከ ሞትም ድረስ አደረሰው። በሚፈርደው ፈረዱበት፣ በሚምረው ጨከኑበት። የክብርን ጌታ ገደሉት፣ ሰቀሉት። የምትወዱት አልቅሱለት። አዳምን እና ፍጥረቶቹን የፈጠረ ጌታ በአዳም ልጆች በመስቀል ላይ ተቸነከረ። ከሞት ወደ ሕይወት ከጨለማ ወደ ብርሃን ከመራቆት ወደ ልብስ ያመጣን ዘንድ እሱ ተራቆቶ እኛን አለበሰን፣ ተጠምቶ የሕይወት ውሃን አጠጣን ተብሎ ተነገረ ስለ ክርስቶስ። በዚህ ልክ ማን ነው ሊገልጸው የሚችለው? በሰማይ በላይ በአባቱ ዘንድ እንዳለ ከእኛ ጋር መጣ። የወደቀ ማንነታችንን ያከብር ዘንድ እርሱ የተዋረደውን የእኛን ስጋ የራሱ ገንዘብ አደረገ። ከእግዚአብሔር ጋር ተለያይተን ተጣልተን ነበረ። እግዚአብሔር አንድያ ልጁን ወደኛ ላከ። ከእግዚአብሔር ጋር የነበረን የጠብ ግድግዳ በእግዚአብሔር ልጅ በክርስቶስ ኢየሱስ ምን አለ? ተሻረ። ወድቀን ነበር፣ ወደኛ መጣ። ጠፍተን ነበር፣ ሊፈልገን መጣ። ተረስተን ነበር፣ አስታውሶን ወደኛ መጣ። የእኛን ባህሪ ከድንግል ማርያም ነሳ፣ የራሱ ገንዘብ አደረገው። ከራሱ ጋር አዋሃደን፣ የወደቀውን ከፍ አደረገው። ከመለኮቱ ጋር አዋህዶ ምን አደረገ? ይህ ስጋዬ ነው ብሎ፣ ይህ ደሜ ነው ጠጡ ብሎ ሕይወትን ሰጠን። ከሰማየ ሰማያት ወረደ፣ የእኛን ስጋ የራሱ ገንዘብ አደረገ። ስጋችንን መልሶ ወደ ሰማይ ከፍ አደረገው። ይሄ በቤተክርስቲያን ውስጥ የሚመለከው ክርስቶስ ኢየሱስ ነው። እኛን ስናመልከው ክርስቶስ ኢየሱስ ምን ብለን ይመስላችኋል? ምናመልከው አንተ የእግዚአብሔር አብ የባህሪ ልጁ ነህ፣ ቅድመ ዓለም የነበርክ፣ ዓለም ሳይፈጠር ከአባት ጋር ያለ፣ ወደፊትም የምትኖር፣ የጠፋውን የወደቀውን የአዳምን ዘር ለማንሳት ወደኛ የመጣ፣ ከድንግል ማርያም የተወለድ ሰው እስከመሆን ድረስ የቀረብከን ብለን ነው ጌታችን ኢየሱስ ክርስቶስን የምናመሰግነው። በቅዳሴያችንም የምናመልከው እንደዛ ነው። የክብር ጌታ በመስቀል ላይ በተሰቀለ ጊዜ እሱ ሲዋረድ እኛ ከበርን፣ እሱ ሲጠማ እኛ ከጥማችን ረካን፣ እሱ ሲራብ እኛ ጠገብን። ልክ ኢሳያስ እንደተናገረው ማለት ነው።
ቀላል አይደለም። ባይዜ በቤተክርስቲያናችን ስለ ክርስቶስ መናገር ማለት ወይስ ሰውነት እስኪንቀጠቀጥ ድረስ ነው መጀመሪያ የምታስበው እንዴት የሚያስፈራና ግሩም ድንቅ አምላክ እንደሆነ እስኪ ዝም ብላችሁ እንደ ቀልድ ዝም ብለህ እኮ ጌታዬ ፍቅረኛዬ ከኢየሱስ ጋር ፍቅር ጀምሬያለሁ ብለህ እንደምትናገርለት እኮ አይደለም እኮ። ምን ይላል መሰላችሁ ቅዱስ ኤፍሬም በድርሳኑ ሕፃን ሆኖ በእናቱ ክንድ ላይ ስትመለከቱት እንዳትንቁት፣ ሕፃናትን በማኅፀን የሚፈጥረው ጌታ እርሱ ነው። ከሐዋርያት ጋር በምድር ሲመላለስ ስታዩት ሰው ብቻ እንዳይመስላችሁ፣ በላይ በሰማይ መላእክትም ቅዱስ 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 እያሉ የሚያመሰግኑት ኃያሉ ጌታም እርሱ ነው። ራሱን አዋረደ እንጂ እሱ የተከበረ ነው። ራሱን ዝቅ አደረገ እንጂ እርሱ ከሁሉ በላይ ነው ብላ አመሰግነው ልልፈልግ ነው። አይ ከራሳቸው አንደበት አሁን ከወጡት በፊት ግን የኦርቶዶክስ ከነበሩት ከራሳቸው እንድታየው ብዬ ነው ብራተር። ከማ ከትዝታውና ከበጋሻው ምን አሉ የሚለውን ህዝቡም እዚህ ጋር ታፕታፕ ኮፒ ሊንክ አድርጉ። ህዝቡ ምን ይላሉ? ኦርቶዶክስ እየነበሩ ስለ ኢየሱስ ክርስቶስ ምን ይመሰክራሉ ነው። በነገራችን ላይ አሜሪካን ያለ ነው ኦርቶዶክስ የሆኑ ቸርቾች ከሄዳችሁ በአማርኛም በእንግሊዝኛም በግዕዝኛም ነው ያለው። በሶስት ቋንቋ ተርጉመው ግዕዙን ተርጉመው 90% ስለ ክርስቶስ እንደሆነ አብ ወልድ መንፈስ ቅዱስ እንደሆነ ቅዳሴው ይታወቃል። ስለዚህ ላሳያችሁ ራሳቸው ምን ይላሉ፣ ራሳቸው ከራሳቸው ሌላ ሳይጨመር ምን ይላሉ። ይኸው ወደ ጉዳይ ነው። ምን ይላል እግዚአብሔር ቃል? ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ እንዲህ ብሏል፣ መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለው ኢየሱስ ክርስቶስን እንሰብካለን። የቤተ ክርስቲያን ተልእኮ ኢየሱስ ክርስቶስን እንድትሰብከው ነው። ተሰብከው። ይሄ እውነት ነው፣ ምንም ማንደራደርበት እውነት ነው። ኢየሱስ ክርስቶስ ላይ ድንጋይ እየተወረወረ ኢየሱስ ክርስቶስን ወደዛ እያገለልከው ወደ ሌላ መስመር ሰው ሊያስገባ ሲሞክር እስኪ መጽሐፍ ቅዱስ ይዳኝ። የቤተ ክርስቲያን መጽሐፍት ሐዋርያት መጽሐፍቱ ሊቃውንቱ ይዳኙን ትላለ። መጀመሪያ የቤተ ክርስቲያን የምትሰብከው ለኢየሱስ ክርስቶስ ነው። በቅዳሴዋም በኪዳኗም በሰዓታቷም ይሄ እውነት ነው። ይሄንን ነገር ነው። ከዛ በተረፈ እንደ ክብራቸው እንደተሰጣቸው ሞገስ ቤተክርስቲያን የምታነሳቸውን ቅዱሳን መላእክትንም ድንግል ማርያምን እንደሚገባው መጠን ታገለግላል። ይሄ እውነት ነው። ይሄ እዚህ ላይ ተጨማሪ ለማድረግ መጋቢ አዲስ ምን አለ አሁን በቤተክርስቲያን አሁን ህንፃ ቤተክርስቲያን ሲታነስ የዛ ህንፃ ቤተክርስቲያን ለምሳሌ የቅዱስ ሚካኤል ከሆነ የቅዱስ ሚካኤል ቤተክርስቲያን ተብሎ የሚጻፈው እዛ ውስጥ ግን የሚሰለሰው የሚቀደሰው ስላሴ ነው። የሚፈተተው ቅዱስ ሥጋ ክቡር ደም የኢየሱስ ክርስቶስ ቅዱስ ሥጋ ክቡር ያሬስት። ከእንደገናም ደግሞ በቤተክርስቲያኒቱ አናት ላይ ጉልላት ላይ ተሰቅሎ የምናየው የማ መስቀል ነው? የክርስቶስ መስቀል ነው። ስለዚህ ቤተክርስቲያን ተልእኮዋ ክርስቶስን ማስተዋወቅ ነው። ከዛ በላይ ግን ተያይዞ በየቀኑ ቅድም ባለው መጽሐፍ ላይ ተጠቅሶ እንደምናነበው በየቀኑ ስም ሰጥታ ለምሳሌ በአንድ ልደታ፣ በሁለት ማቴዎስ፣ በሶስት በዓታ፣ በአራት ዮሐንስ፣ በአምስት አቦ እየተባለ እንደሚጠራው በየቀኑ ከፋፍላ ስማቸውን የጠራች ተዘክራለች ማለት ነው ቤተክርስቲያን። እንግዲህ እዚህ ላይ አንድ እውነት ለመጨመር ያክል እኔ ያደግኩት ቅዱስ ሚካኤል ቤተክርስቲያን ውስጥ ነው ይላ እና የሚነበበው መጀመሪያ የእመቤታችን ተአምር ይነበባል መልኮች ከቱ በኋላ ከዛ በኋላ ደግሞ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ተአምር ይነበባል መልኩ ከደረሰ በኋላ ማለት ነው። እዛ ላይ ስትመለከት ከሁለቱ በኋላ የሚመጣው ማን ነው? በዛ ስፍራ ላይ መታሰቢያው የተደረገለት የቅዱስ ሚካኤል ተአምር ይነበባል ማለት ነው። የሚቀድመው ቀድሞ ነው፣ የሚከተለው በቤተ ክርስቲያኒቱም ስርዓት ቢሆን ማለት ነው። ስለዚህ የሚቀድመው ማን ነው? ከላይ ያለው? ማን ነው ከታች ያለው? ለምሳሌ እመቤታችንን ስናነሳ መልዕልተ ፍጡራን መትሕተ ፈጣሪ እንላለን። ምን ማለት ነው? ከፈጣሪ በታች ከፍጡራን በላይ። በቃ ይሄ የእመቤታችን ክብር ነው። ሌሎቹ ደግሞ ከእሷ ክብር ባነሰ ሁኔታ ደግሞ እንደሚገባቸው ማዕረጋት ሰጥታ ቤተክርስቲያን ሁሉንም ታስባለች ማለት ነው። ምን ይላል እግዚአብሔር ቃል? ስለዚህ ልላችሁ የምፈልገው ማለት ነው ይህ ምን ትዝ ይለኝ መሰለህ? የታረድኩት ሰኔ 17 ነው። መጀመሪያ አንገቴን ሲመታኝ ብዬ ወደቅኩለትና ሞትኩኝ። ከዛ በኋላ ቀና ብዬ ስል መስማቴን ሲያይ እንደገና መታና አረደኝ።
ሁለተኛ ጊዜ ሞትኩኝ። ከዛ በኋላ ደግሞ እንደገና ስል ወንድምየው አየኝና ታናሹ መጣና ለሶስተኛ ጊዜ አረደኝ የሚለው ትርክትን ያሰማኝ። በራሳቸው ከክርስቶስ ውጭ የሚሰበክ ቅዳሴ ላይ 80-90% የክርስቶስ ነው ብለው ሌላው አክብሩ ይላል። የተሰጣቸው ስልጣን አለ። መቼም ደቀ መዛሙርቱን አይታችኋል። ኢየሱስ ክርስቶስ እያጠመቃችሁ ደቀ መዝሙር አድርጉ ብለዋል። ክብር የሰጣቸው እሱ ነው። ክብር የሰጣቸውን ዛሬ ከተማርኩት አንድ ነገር ወንድሜ ኤርሚ ካስተማረኝ አንድ ነገር ልጥቀስ። የዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ያለውን እኔም በስሱ ዛሬ ተምሬያታለሁና ልጥቀሰው እስቲ። የዮሐንስ ወንጌል ቃል በቃል የሚለውን የሚያስደነግጥ መሴጅ ላንብበው። ምዕራፍ 20 ቁጥር 23 ላይ ብታነበው ምን ይል መሰለ? ራሱ ነው የሚለው። ቅድም ተነጋግርበትን ከዛ ከ21 ጀምሮ ላንበው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካቸዋለሁ አላቸው። ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላቸዋቸው ሁሉ ይቀርላቸዋል፣ የያዘችባቸው ተይዞባቸዋል አላቸው። ስለዚህ መንፈስ ቅዱስን እፍ ካለባቸው በኋላ ክርስቶስ ስልጣን ሰጣቸው። ለነዚህ ስልጣን ከሰጣቸው በኋላ ኃጢአትን ይቅር የሚሉና እንደማይሉ የምታውቁት በመንፈስ ቅዱስ ላይ ስለዋሸ ጳውሎስ ነው ጴጥሮስ ከይቅርታ ጋር ምን አደረገ? አንዱ ሐዋርያት ሥራ ምዕራፍ 5 ላይ ጴጥሮስ ነው። ጴጥሮስ ምን አለ? መንፈስ ቅዱስን ስለዋሽተሃል ብሎ ወዲያው ሬሳው አንጀቱ ተዘረገፈ ነው የሚለው። ሞተ ነው የሚለው። እዛው ላይ ያሳያል። አንጀቱ ተዘርግፎ ሞተ ይላል። ከዛ ባለቤቱም መጣች። ባለቤቱንም ስትመጣና ስትዋሽ በመንፈስ ቅዱስ ላይ መንፈስ ቅዱስ ስለተሞሉ ማለት ነው ምን አለ? የአንቺንም ሬሳ አሁን ያወጡታል አላቸው። ሬሳው አወጣ። ሞተችና ወደቀች ይላል። ሬሳዋን ጎትተው አወጡ ይላል። ስለዚህ መንፈስ ቅዱስ የተሞሉትን ቅድስና የሰጣቸውን በክብራቸው በሚገባቸው ክብር ቃል በቃል ያለው ማንን ነው? አሁን የሸፈቱት አሁን ሄዱት በሚገባቸው ክብር ምን ይሉ ሐዋርያቶች መንፈስ ቅዱስ የተሞሉት ምን ይደረጋቸዋል? በአክብሮት እግዚአብሔርን እንደሚያገለግሉና እነሱ ያሉት ነገር እንደሚሳካ መጽሐፍ ቅዱስ ይናገራል። ስለዚህ ይሄንን ጥሰው ነው እነዚህ አሁን ሌላ ስለ ኦርቶዶክስ የሚያወሩት እየዋሹባት እንጂ እውነትን ክርስቶስን ፈልገው አይደለም። በምታዩት ራሳቸው መስክረው ምንድን ያሉ ቃል በቃል ኦርቶዶክስ በሚገባቸው ልክ ለቅዱሳን ክብር ትሰጣለች። አብሶሉት ምን ለቅድስት ድንግል ማርያም ክብር አይገባትም ልትለኝ ነው? ለጳውሎስ፣ ለማቴዎስ፣ ለዮሐንስ አይገባም ልትለኝ ነው? ከነሱ ተወራርዶ የመጣ ነው ማንነታቸው ኦርቶዶክስ ያላት እንጂ ከመንገድ የገዛቸው እምነቷ አይደለም። ስለዚህ ጉግል ራሱ ብታደረግና ስለ ኦርቶዶክስ ምን እንደሆነ ራሱ ይናገራል። ጉግል ላይ የመጀመሪያው ሃይማኖት ናት የመጀመሪያ። ስለዚህ አንዳንዴ ማስተዋሉ ጥሩ ነው ብዬ አስባለሁ። የምትጨምርላቸው ነገር ካለና የሚወዛገቡን ካሉ መምጣት ይችላል፣ መነጋገር እንችላለን። አንተን አሁን እየፈሩ ነው፣ መንፈሳቸውም ይፈሩታል። ፖለቲካ ነው የምትሰራው እየተባልክ ነው። ስለዚህ እሷንም ጨመራል። ሳማ አገደናት እኮ ቅመም ማለ መጨረሻ ላይ መሮኝ እኮ ነው ያስወጣሁት። ነገርኩ ደጋግሜ ልክ አይደለው ከእንግዲህ በኋላ እንቀያየማለን አልኩት። አንተ በተናገር ቁጥር ግንፍል የሚሉት ነገር አለ። ለምንድን ነው ፈስ ያለበት ዝላይ ነው ድባል ነገር አለ እና አንተ ስተነፈስ ብቻ ጓ ነው የሚሉት ከአንዳንድ ሁሉም እኮ ነው። አንድ ሰው ቢሆን ደስ ይለኛል። መከፋፈላቸው ለምሳሌ አሁን ለአብዛኛው ሰው ሲያወራቸው እና እኛ ስናወራቸው እና ሌሎቹ ሲያወራቸው ልዩነት አለ። እኛ ስናወራቸው አንደኛ ከነሱ ዶክመንታቸውን እናወጣና በመካከላቸው ላይ ያለውን ልዩነት ጴንጤ በመካከሉ መለያየት እንዳለ እንዲታወቅ አይፈልግም በጭራሽ። አንድ ነኝ ብሎ ስግጥ ግግም ብሎ ከማውራት ውጭ ልዩነት እንዳለ መንፈስ ቅዱስ በመካከላቸው ላይ እንደሌለ እርስ በርሳቸው እጅግ እንደሚከሻከሹ ማሳየት በቃ አይፈልጉም። ስለዚህ ምንድነው የምናደርገው? ቴሌግራም ምናምን አላቸው እኮ ግሩፕ ቴሌግራም አላቸው፣ ዋትሳፕ አላቸው።
ማለት እርስ በርስ የሚፋጩበት ማለት ነው። ደይኖ እርስ በርሳቸው መቼ ማን እንደ ቅድም እንደውም አንተ ስትናገር ምንድን ነው ያልከው? ኦርቶዶክስን አታክ ማድረግ ላይ ግን በቃ ዩኒየን አላቸው። ከዛ ውጪ በትምህርት ማለት ነው ሁሌ እንደምናገረው ፕሮቴስታንት አንድ ሊሆን በማይችልበት አይነት ርቀት ላይ ነው የተለያየው። እና አሁን እዚህ ጋር ማነሳው ነገር ምንድን ነው? በቃ ኖርማል ነው። ቆም ብለህ ማሰብ ብቻ ነው የሚጠበቅብህ። በመካከላችሁ ልዩነት አለ። ልዩነት ባለበት ደግሞ መንፈስ ቅዱስ የለም። ከጥቅስ ጋር ልንገርህ። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ከቁጥር 20 ጀምሮ እንዲህ ብሎ ይናገራል። አባቱ እኔ እናንተ አንድ እንደሆንን ከቃላቸው የተነሳ አንድ የሆኑ ዘንድ ስለ እነርሱ እለምንሃለሁ። ስለ እነርሱ ብቻ ሳይሆን በስሜም ስለሚያምኑት ጭምር ነው። ጌታ ሲጀመር ያቀረበው ጸሎቱ በራሱ ስለ አንድነት ነው። ስንት ቤተክርስቲያን ያለችው? አንድ ቤተክርስቲያን። ስንት ሃይማኖት ነው ያለው? አንድ ሃይማኖት፣ አንድ ጥምቀት፣ አንድ ጌታ። ፕሮቴስታንት ጋር ስንት ጌታ ነው ያለው? ብዙ ጌታ ነው ያለው። ላሳይህ እንዴት ብዙ ጌታ እንዴት እንደሆነ ላሳይህ። አንደኛው ጌታ የሚሉት ከማርያም ስጋን ያልነሳውን ነው። ይከራከረዋል። ይመጡና ደስ የሚለኝ እነዚህ ነብይ የሚባሉት ክርስቶስ ከማርያም ስጋ ነስቷል የሚለው ብዙ አይቀበሉትም። አንደኛው ደግሞ ምን ብሎ ያምናል? አይ ስጋን ነስቷል። የነ ኤርሚያስ ጀማ ደግሞ ስጋን ነስቷል፣ ነፍስ ግን ከማርያም አልወሰደም። ነፍስ የሌለው ኢየሱስ ነው ባይዚ የሚያመልኩት እኮ። እኔ ሙሉ ሰው አይደለም የጴንጤ ኢየሱስ። ስጋን ነስቷል ግን ከማርያም ግን ነፍስን አልወሰደም ይለዋል። ሰው ማለት የነፍስና የስጋ ውጤት ነው አይደለ? ነፍስም ስጋም አለው። ሰው ክርስቶስ ፍጹም ሰው ፍጹም አምላክ ነው ከተባለ ፉል ዲቫይን ነው ፉል ሂውማን ነው ከተባለ እንዴት ነው ሰው ነፍስ ሳይኖረው ሰው ሊባል የሚችለው? ስለዚህ የነ ኤርሚያስ ደግሞ ነፍስ የሌለው ኢየሱስ ነው። ስለዚህ ሐሰተኛውን ሁለት። ሶስተኛው ደግሞ በገጸ ባህሪው ደግሞ የሚለይ ኢየሱስ አለ ፕሮቴስታንት ጋር። እኔ በቃ ሲፈረድብኛል ልደት። እኔ እኮ አልገባችሁ። እኔ አሁን ጦሽ ብሆን ብጦስ ምን ብል የሚፈርድብኝ አለ? 8 ወር ሙሉ ቂሊንጦ ነበርኩ። እዚህ ጋር ሄጄ የምማረው ሌላ፣ እዛ ጋር ሲሄድ የምማረው ሌላ። እዛ ጋር ብሄድ ጌታ ምስክሬ ነው የምልህ፣ እግዚአብሔር ምስክሬ ነው የምልህ። እዚህ ጋር ሌላ ተምሬ እዚህ ጋር ሌላ ይለኛል። እዚህ ጋር ሌላ ተምሬ እዛ ጋር ሌላ ይለኛል። እዛ ጋር ሌላ ተምሬ እዚህ ጋር ሌላ ይለኛል። እንዲህ ስለዚህ እኔ ምንድነው ኮስችን ማድረግ ጀመርኩ። አየህ ጥያቄዎቼ ሊግባቡልኝ አልቻሉም። ልክ የኔን ደግሞ እግዚአብሔር በማንም ይናገራል። እውነትን እምልህ ዘርፌ ደገመችው። እኔ ያልኩትን እናንተ ያያችኋት ኦርቶዶክስን መናገሯል። ኦርቶዶክስ ጋር እንደዚህ ይደረግ ነበር ማለቷን ነው። ኖ ኖ ኖ ኖ ኖ። ከሁሉም በላይ እኔ ያየሁት ምንድን ነው? እዛ ቦታ ላይ እዚህ ቦታ ሄደች ካመለክሽ አብረሽ ከሆንሽ እኛ ጋር አትሆኝም ተብላለች። ይህንም ብዙ የኦርቶዶክስ ልጆች አላያችሁት። እነ ልደት አይተውታል በደንብ። ሌላው ምዕመን ግን አላየውም። አሁን ሌላው ምዕመን ያላየው ምንድን ነው? ትልቅ ስለ ኦርቶዶክስ መስካሪ እንደሆነች ያሳየችበት ነው። ትልቅ ነገር ተናግራለች ሳታስበው። አስበው አይደለም እሷ። እዛ ሲሄድ ግን እዩ ጩፋ ጋር ለሜኔንሽ ብለው ሌላ ቸርች መሄድ አትችም ተባልኩኝ ብላ ቃል በቃል ተናገረች። አንድነት ከሌለ ደግሞ ክርስቶስ የለም ማለት ነው። ሲምፕል አዛት። ክርስቶስ የሚኖረው አንድነት ባለበት እንጂ በሌለበት አይኖርም። ሰው ይሄን ነገር መናገሯ ስለ ኦርቶዶክስ ትልቅ ነገር የመሰከረችው እንዲያውም እሷ ናት ብዬ ነው የማስበው። ከሌላው ይልቅ ከራስ ቤት ሲመሰክር በዛ እኔ አፕሪሼት አድርጊያታለሁ። ሁለት ትልልቅ ነገር ተናገር። አንደኛ ኦርቶዶክስ አንድ እንደሆነች፣ ፕሮቴስታንት ደግሞ ብትንትኑ የወጣ ነው። የት ልግባ አለች እኮ። የት ልግባ አልበቃል ነው ያለችው። ስሙ የት ልግባ እና ልጨርስልህ። ቅድም ያልኩን አልሰማህም እንዴ? እኔ ከመስቀሉ ጋር ሰው አልከተልም ብዬ ተገላገልኩ። ማን ይሞታል? ምክንያቱም አብራራ ልባል ነዋ። አሁን እኔ ዲኖሚኔሽን ከተናገርኩኝ ማብራራት አለብኝ። ከዛ ደግሞ ልጣላ ነው ከሁሉም ጋር። ከዚህኛው ጋር አይሰራም እኮ በቸከስ የተጠመቅኩ ከሁሉም ጋር ልጣላ። እዛም ነው የምትጣለው ደግሞ ከውስጥም ከውጭም ነው የምትጣላው እኮ። የሚደብረው አሁን ኦርቶዶክስ ከውጭ ብቻ ነው የምትጣለው። ተጣላ ከተባለ አብራራ ከተባለ ምናምን ከፕሮቴስታንት ጋር ነው። ላስላስም ካለ ጭቡቴም ካለ ትምህርቱም ካለ አንድ ነው። እዚህ እኮ ከውስጥም ከውጭም ነው የምትናቆረው። ለመነቋቆር እንኳን አያመችም። ገባ? ስለዚህ ቢግስት ፕሮብለም እዛው እንኳን አንድ መሆን አትችልም።
ስለዚህ ኦርቶዶክስ እግዚአብሔር ምስክሬ ብያለው መታደል ነው። እኔ አሁን አይ ቲንክ እንደሚመስለኝ የእግዚአብሔር የዋህነቴን ስለሚያውቅ እግዚአብሔር ነው ምለው ሰው አይደለም ምለው። እኔ ይኸው እግዚአብሔር ምስክሬ ልክ ነው ፕሮቴስታንት ብዬ የሄድኩ ሰው ነኝ። በማላውቀው እግዚአብሔር ደፍኖታል አልኩ። እንደው ያንን ክብሩ ይስፋ የእናትና የልጁ የምለውን አባባሌን የማይወድልኝ የለም። ማንም ሙስሊሙም ይወደዋል። ኦርቶዶክስም ተው፣ ኦርቶዶክስማ ያው ማንነቱ ነው። ምክንያቱም ቅድስት ድንግል ማርያም የተወደደችው ጌታን ስለሰጠችን እኮ ነው። ሌላ ምንም የምትወደድበት ሪዝን የላትም። ጌታችንን አምላካችንን ያንን ኃያል የሆነ አምላክን እሷ እኮ ስለወለደችው ደሳው ሌላ ምክንያት የሰጠ የለም። ምክንያታችን እንኳን ኦርቶዶክስ የምትለው ጌታ ኢየሱስ ጌታን ስለሰጠችን ነው። ጌታን በስጋም በነፍስም ስለወለደች። ባታረገውስ በቃ ኖርማል ሴት ናት። ባታረገውስ ኖርማል እንደሌላው ነው የምትታየው። እንደ ክብሯ ክብር ሊሰጣት ይችላል። ምክንያቱ እንኳን የሚያስደስት እንጂ የሚቃወም አይደለም። የሚያቃወም ምክንያት እንኳን የላትም። ተግባባን? ስለዚህ እግዚአብሔር ለምን ምክንያት እንደፈለገ ባላቅም ሙሉን ድፍና አድርጎብኝ ነው የወጣሁት። እንደምታየው እንዲያውም እኔ ኦርቶዶክስን ነው ከማንም በላይ ያስቀየምኩት። ከማንም በላይ እውነት ለመናገር ኦርቶዶክስን አስቀይሜያለሁ። እንግዲህ እናቴ ኦርቶዶክስ ናት። አስበው። ለምን እንደፈለገም እግዚአብሔር አላውቅም። እግዚአብሔር በሚያውቀው ለምን እንደፈለገም አላውቅም። ስመ ክርስትና ሀብተ ማርያም ነው። የክርስትና አባትም እናትም የለኝም። እኔ የተሰጠው ከቤታችን ሁሉም አላቸው። በቤት ወንድሞቼ ክርስትና አባት አላቸው። እህቶቼ ክርስትና እናት አላቸው እህቶቼ። እኔ ብቻ ነኝ ለልደታ እና ለመድኃኔዓለም የተሰጠሁት። ለምን እንደሆነ አላውቅም። የኔ የክርስትና አባትና እናት እናትና ልጁ ነው ተብዬ ነው የተሰጠሁት። ሀብተ ማርያም ተብዬ ለማርያም ነው የተሰጠሁት። ገባ? ግን አላውቅም ለምን ብሎክ ተደርጎብኝ ጭንቅላቴ ላይ ወደዛ እንዴት የማውቀው ታሪክ የለም። እዛ ሆኜ እንዴት ጨቀጨቁ እንደነበረ የምታውቀው ነው። በማይረባ ነገሮች ደስ ብሏቸው ሼር ሲያደርጉኝ፣ ደስ ብሏቸው ምን ሲሉኝ፣ ደስ ብሏቸው ሰማይ ሲሰቅሉ ነበር። ለምን? ኦርቶዶክስን ስለላስኩ ብቻና ብቻ፣ ሌላ ነገር ኖሮኝ አይደለም። ኦርቶዶክስ ጋር ብቻ ስለተጣለው። ግን እዛ ጋር ለምስክር ብሎ እግዚአብሔር አምላክ የኔ ወዳጆች ኦርቶዶክሶች ናቸው የመጡት። እንኳን ደስ አለ ብለው የኦርቶዶክስ ወንድሞች መጥተዋል። ኦርቶዶክስ ለምን ምክንያት ሲሰጥ እግዚአብሔር አምላክ ፕሮቴስታንትን እንደማትጠላ ማሳያ ነበር። እዛ እኔ ስጠመቅ የኦርቶዶክስ ወንድሞቼ እህቶቼ መጥተው አቅፈውኝ ሰላም ብለውኝ ከኔ ጋር አብረን ሆነን አሳይተዋል። ስለዚህ እዚህ ውስጥ ለሚሰሩት ፖለቲካ አፈር ከድሜ መክተቻ እግዚአብሔር ማመቻቸን ነበረበት። ይሄንን ነው የተማርኩት። ገባ? ኦርቶዶክስ ጴንጤን ትጠላለች የሚባለው ፖለቲካ ፈርሷል። አይቻልም። ገባ? አይቻልም። ለምን? እኔ ጋር የመጡት የኦርቶዶክስ ወንድሞቼ የትም ቦታ ሲሄድ አብረውኝ የነበሩት ገዝወ ይሄን ነገር ስላለን። ስለዚህ እግዚአብሔር አምላክ ይመስገን ምክንያት ነበረው። ብዙ ነገር ብያለሁ። ብዙ የልደትን ቪዲዮ ላኩልኝ። ባለፈው እኔ ጋር የገባ ጊዜ እኔ ወንድሜ ነው። እኔ የተናገርኩት ይበልጣል እሱ የሆነች ነገር ካለው። እኔ ብዙ አስቀያሚ ነገር 8 ወር ብያለሁ። ቪዲዮ መፖሰት ትችላላችሁ። ጾታዬን ቀይራለሁ። ልጆቼ እንትን ቢሉ አላውቀውም። ያን ስሜት እግዚአብሔር በሚያውቀው ግን አሁንም እግዚአብሔር የተመሰገነ ይሁን እየተገለጠልኝ ነው። መልስ ከማ እየጠበቅኩ ነው? ከእግዚአብሔር እየጠበቅኩ ነው። መልሱን ደግሞ እሱ ነው የሚሰጠኝ። የምንቀዠቀዥበት ነገር የለም። ግን በማየው ነገር ላይ ባየሁት ነገር ላይ የኦርቶዶክስ ወንድምና እህቶቼ አጥብቃችሁ ያዙ። እምነታችሁ አጥብቃችሁ የያዙ። ብትወጣ የምታርፍበት ቦታ የለም። ከኦርቶዶክስ ስትወጣ ምናልባት ሙስሊም ማሻላ ብሎ ሊቀበል ይችላል። ከኦርቶዶክስ ሆነ ጴንጤ ሆንክ ማለት የምትገባበት ቦታን እንኳን አታውቀው። ይሮን ኢቭን ነው የት እንደምታርፍ። እኔ አሁን ማረፊያ የለኝ። አየር ላይ ኤርፖርት ነው ማረፊያ የለም። እግዚአብሔር ምስክሬ ነው የምላችሁ። ብትወጡ እንኳን ከኦርቶዶክስ ማረፊያ እንደሌላችሁ በደንብ አድርጌ እነግርሃለሁ። በደንብ አድርጌ ነው ይሄን የምነግርህ። ማረፊያ የት ነህ ብትባል ማረፊያ የለህ።
ያሳዝናል። ያንን ግን ሳይነግሩ በኦርቶዶክስ ጥላቻ ጨፋሪ ነበረ፣ ክለብ የሚወድ የነበረ ኦርቶዶክስ ሆኖ ደግሞ ዲያቆን ነኝ ዘማሪ ነኝ ሲል በምንድን ነው ከኦርቶዶክስ ሊወጣ የቻለው ብለህ ስትጠይቅ በዝሙት ነው። አብዛኛው በዝሙት ይወጣል። ድቁናው ከባድ ነው። 268 ሰው እንዴት ይጾማል? እንደው የእግዚአብሔር መንፈስ ቅዱስ ከሌለብህ 268 ሰው ያለው እኮ 97 ቀን ብቻ ነው። የማትጾምበት ቀን 97 ቀን ብቻ ነው ከዓመት እስከ ዓመት። ኦርቶዶክስ የማትጾም እውነተኛ ኦርቶዶክስ ያ መንፈስ ቅዱስ ሲሞላህ እንጂ የምትችለው እንኳን አይደለም። በሰው ልጅ አትችልም። ዩ ካንት። ጾም ለበዓሉ ድምቀት ነው አልነበር እንደሚባለው? አሁን እኮ ማወጅ ጀመሩ። ከየት መጣ ጾሙ? የጴንጤ ጾም አይተህ ታውቃለህ? ከየት መጣ? እንደ ኮማንድ ፖስት አይደል ያወጁልህ። ሰዓቱን አይነግሩ። ምንድነው የምታደርገው? በጾም ሰዓት የምትባለው ነገር የለም። በጸሎት ሰዓት የምትገበው ምንድነው? ምንም ነገር የለው። አሁን ኮፒ ማድረግ። አሁን ለምሳሌ ኦርቶዶክስ በገናዋ እኔ እስከማውቀው ድረስ ማለት በገናዋ አስሩ ትእዛዛት ናቸው። በገና ላይ ያለ ገመዶቹ 10 እሱ ነው። ከበሮ ይሄ ገመዱ የተገመደው በጅራፍ የተገረፈው ነው ኢየሱስ ክርስቶስ። ጸናጽል ላይ 12ቱ ያሉት 12ቱ ሐዋርያ ናቸው። እንደዚህ የምታደርገው ያመሰግኑት ነበር ጌታ ኢየሱስ። እያንዳንዱ በትርጉም ነው ኦርቶዶክስ ያደረገችው። እዚህስ ኪቦርድ ይዞ ሊመጣ። ስለዚህ ምክንያት እንኳን ለአንድ ክርስቶስን የሚመስል የክርስቶስን ቤት የሚመስል ምንም ነገር የለው። ለበዓሉ ድምቀት የሆነች መስቀል አለች። መስቀል እዚህ ጋር ማድረግ አይቻልም። ቸርች ውስጥ ግን ማድረግ ይቻላል። ቸርች ውስጥ መስቀል አለ። መጽሐፍ ቅዱሳቸው ላይ መስቀል አለ። እኛ ግን አናረግም። ለምልክት ነው ይለዋል። ምልክቱን አንተ ክርስቶስን መሆንን ምልክቱን ማሳያ ምንድን ነው? መስቀሉ አይደል እንዴ? ክርስቲያን መሆንን ማሳወቂያው መስቀሉ አይደል እንዴ? ወደድክም ጠላህም ይዘራም ነው። አንድ ቀን ያ ነገር ምን ሊያደርግ ይችላል? ክርስትናህን ስትሞት እንኳን ማሳወቂያ ነው መስቀሉ። ግን ይታገሉሃል። ለምን? ፕሮቴስት ማድረግ ነው። ፕሮቴስታንት ማለት ከይቅርታ ጋር መከላከል ማለት ነው። እኔ አሁን ማርያም ጋር ቅሬታ ነበረኝ። ከመሬት ተነስች መጀመሪያ ቅሬታ የሚያስገባ የፕሮቴስታንት እምነት ቅድስት ድንግል ማርያም ጋር ቅሬታ ያስገባል። ወይ በስጋ ራሱ አብራው ባትሆን ደስ ይላል። ክርስቶስን የተሻማች ይመስላል። ክርስቶስ ምን የመረጣት ሳይሆን የተሻማች የሚመስላቸው ሰዎች አሉ። ማርያምን መውደድ ከምን የተነሳ እንደሆነ እንኳን ሊገባቸው ያልቻለ ያልተረዱ ሰዎች አሉ። ቅድስት ድንግል ማርያም ማን ተመረጠ? ማን ተመረጠ? ምድር ላይ ማን ሌላ ተመረጠ? ድንግሊቱን የመረጣት። ሰላምታ እንኳን ሲያደርግላት ቅዱስ ገብርኤል ነኝ እያለ እንደዚህ አይነት እጅ መንሻ ይደረግልኛል ብላ አሰበች ነው የሚለው። በትህትና ሲያናግሯት ራሱ ክብር በጣም ሲሰጧት እኔ ምን አይነት ሴት ነኝ እንደዛ የሚገባኝ የምትል ቅድስት ናት የምትል። ያቺን ቅድስት ነው እንግዲህ ምን የሚያደርግ ሴጣን መጥቶ መጀመሪያ የሚሞላብህ አስወግዳት ከዚህ ስሟ ምናምን እያለ ስሟ እንዲጠለጠል እንዲደረግ የሚያደርገው ትልቁ ስራው ማንን? ክርስቶስን ከእናቱ መለየት። ከእናቱ መለየት ክርስቶስን ክብር ነው የተሰጣት። ትመስገን ይላል ቅዱስ ገብርኤል መጥቶ አመስግኗል። ጸጋን የተመላሽ ሆይ ደስ ይበልሽ። ጸጋን የተሞላሽ ጸጋ የተሞላላት ሴት ደስ ይበል። የመጀመሪያው ጊዜው ሳይደርስ ኢየሱስ ክርስቶስ የታዘዘው ለእናቱ ነው። ከማንም በፊት ጊዜ ገና አልደረሰም። ከዛ ምን የሚላችሁን ሁሉ አድርጉ አለች ቅድስት ድንግል ማርያም። የሚላችሁን በሙሉ እሱ አድርጉ። ለምን? ጌትነቱን ስለምታውቅ፣ ተአምር እንደሚያደርግ ስለምታውቅ፣ ጊዜውን ባይደርስ ለእሱ እሷ ማድረግ እንደሚችል ስለምታውቅ ያንን ቅድስት ድንግል ማርያም አስደረገች። በሰው ዘንድ ይሄ ነገር ኮስችን ይሆናል ተብሎ አልታሰበም በፊት። ቅድስት ድንግል ማርያም ቅድስና እንዳላት የተባረከች የተቀደሰች ሴት መሆኗን አከራካሪ ይሆናል ብሎ የሚያስብ ምድር ላይ ይኖራል ብዬ አላስብም ነበር።
አናስብም ነበር። ግን ሆነ። ምን ይደረግ? መላእክቶች አይሰሙንም መባል ተጀመረ። ምንም አይሰሙ። እንግዲህ እግዚአብሔር እኔና እናንተ እዚህ ጋር 2200 ሰው አለ። እኔ ተራ ዱቄታሙን 2200 ሰው በአንድ እየሰማኝ ነው። የ2200 ሰው ኮመንት እዚህ ጋር እያየው ነው። እኔ አንድ ተራ ሰው። የእግዚአብሔር መልአክ ግን አይችልም ይለዋል። የሁላችሁም መልእክት እዚህ ጋር እየደረሰኝ ነው። እኔ አንድ ተራ ሰው በዚህ በተራ ቅራቅንቦ ቴክኖሎጂ እግዚአብሔርን የሚያመልኩ በመንፈስ ቅዱስ የሚመላለሱ ቅዱስ 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 ኃያል የሚሉት ግን ማድረግ አይችሉም ብለው ይሳፈጧቸዋል። በጣም የሚደንቅ እግዚአብሔር የጋረደው ዲያብሎስ የጋረደው ነገር አለ። ምን ላይ? ፔኔኮስታል ላይ ተሰርቷል። ማን የሰራው? ዲያብሎስ። በትዕቢት እንድትሞላ የሚያደርግ መንፈስ ዲያብሎስ ሰርቶታል። ስላየሁት ነው የምናገረው። በትዕቢት የተሞላ ድኛለሁ፣ ጠበቃ አለኝ እንደፈለግኩ በሆን ብለው ከዛ በታች ትእዛዝን ጠብቅ ብሎ የሚናገር እኮ አለ። መዳን በሌላ በማንም የለም። ድሮስ በማን ሊኖር ነው? የእሱን ስም እየጠሩ ነው የሚፈውሱት። በማን ሊሆን ነው? ቅዱስ ገብርኤል ቢመጣ ኃያሉን እግዚአብሔር ብሎት ነው፣ አዞት ነው። በማን ሊሆን ነው? ስለዚህ መጨረሻው እግዚአብሔር እንደሆነ ሥላሴ እንደሆነ አለማስተዋል ኮመን ነገር ሊሆን ይችላል። አሁን ኢትዮጵያ ውስጥ ሆነ ምን እንደማድረግ መሰለ፣ ኢትዮጵያ ላይ እየኖርክ የኢትዮጵያን ባንዲራ መያዝ ማለት ግራ መጋባት እንደማለት ነው። ምን ኢትዮጵያ ውስጥ ነው የምኖረው? ኢትዮጵያዊ ነን። ኢትዮጵያዊነት ባንዲራ ያስከው አላያስከው ኖ ፖይንት። እንደው ለበዓሉ ድምቀት አንዳንዴ ከሌላ ሀገር ጋር የሆነ ነገር ሲኖር ይዘህ ቀውጢ ታደርገዋለህ። ለበዓል ጊዜ ለሆነ ታደርገዋለህ። ግን ኢትዮጵያ ውስጥ ሆነ እኔ እኮ ኢትዮጵያዊ ነኝ ብትለው አይ ሶማሌ ነው የሚል ሰው አይኖርም። ስለዚህ ቅድስት ድንግል ማርያም የምንኗታ ቅድስነቷ ታዲያ ምንዋ ላይ ነው? ጸጋ ሲሰጣት ለመውለድ ብቻ የተሰጠ ማንነት ነው የሰጣት? ቅድስና እግዚአብሔር ሳስቶ ነው የሚሰጠው ወይስ ቅድስና እግዚአብሔር ሲሰጥ ብዙ ታምራቶችን ሲሆንላቸው ነው የምናየው? ለእሷ ብቻ ሳይሆን ለሁሉም ነው የሚያደርገው። እዚህ ጋር ያለው ግን ምንድነው? ስሙን መቀለጃ አድርገውታል። አሁን አብ ወልድ መንፈስ ቅዱስን ራሱ ለመጥራት በጣም ይደብራቸዋል። የእግዚአብሔርን ስም ለመጥራት በጣም ይደብራቸዋል። ኢየሱስ 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 ኦንሊ ጂሰሶች ናቸው በብዛት ካያችሁ። የእግዚአብሔርን የኃያሉን ስም ለመጥራት ራሱ ብዙ የሚጠራ ጴንጤ አታመጣልኝም። ከእግዚአብሔር ራሱ ነጥለውታል። ካየ አብ ወልድ መንፈስ ቅዱስ ሥላሴ እያሉ የሚያስተምሩ ብዙ ጴንጤ አታገኝም። ሥላሴ የሚል ጴንጤ ካያችሁ ንገሩኝ። እኔ እደነቃለሁ። ፓስተር ሆኖ ሥላሴ ብሎ የሚያስተምር ካለ እኔ አንገቴን ሰጣለሁ። አያስተምሩ። ሥላሴን የሚል አትሰማ፣ አያስተምሯቸው። ስለዚህ ስለማያስተምሯቸው ምን ያደርጋሉ? እንደፈለጉ ይሆናሉ። ስለዚህ አሁንም እርጋታ መንፈስ ቅዱስ ያለበት የመጀመሪያው የሚሞላው እኔ ኦርቶዶክስ ጋር አይቻለሁ። እርጋታም ይባላል። የኦርቶዶክስ አስተማሪዎች ስሟቸው፣ ረጋ ያሉላቸው፣ ሀሳብ አይሸጡላችሁ። የውሸት አሜሪካ ትመጣለህ፣ ሱዳን ትሄዳለህ፣ በዚህ ወጣ በዚህ ገባ አይሸጡላችሁ። ባንክ ሄደ ገንዘብ ተቀበል የሚል የኦርቶዶክስ አስተማሪ ታንቀ ትሞታለህ፣ አታገኝም። አባቴ እውነቱን ልንገርህ፣ ኦርቶዶክስ ምድር ላይ ሰርተ የምታገኘውን አሸቀጠልህ። ጠግበ እንድትበላ እንኳን አትመክርም። ኦርቶዶክስ አትመክርም። ጠግበ መብላት አይፈጋ ኃጢአት ነው የምትለው። ጠግሞ እግዚአብሔር መሰክሬ ጠግቦ መብላት ኃጢአት ነው በኦርቶዶክስ ትክክል፣ ኃጢአት ነው። ሌላውን እንድታስብ የሚያደርግ አስተሳሰብ እንዲኖር ያስፈልጋል። ስለዚህ በጣም ያየሁት ውበቷን ስትወጣ፣ አሁን ለምሳሌ አንዳንዴ ይቅርታ አድርጉልኝ፣ በጣም መልካም የነበረ ፍቅረኛችሁ ካለች ወይም ፍቅረኛ በወንድም በሴትም ካለ ስታጡት ነው ያንን ሰው ምን የምትሉት? ለካ መልካም ሰው ነበር፣ ለካ መልካም ሰው ነበረች ብላችሁ የምትገረሙት ስታጡ ነው። የኦርቶዶክስ ትልቅነት የታየኝ ውስጧውኛ አይደለም።
በጭራሽ አልታየኝም። ምክንያቱም በእጅ የያዙት ወርቅ እንደ መዳብ ይቆጠራል ነው በኦርቶዶክስ። ኦርቶዶክስ እውነቱን ልንገራችሁ፣ እግዚአብሔር ምስክሬ፣ ልጆቼን ነው የምላችሁ፣ ዳይመንድ የሆነ እምነት አላችሁ። ዳይመንድ ማንም ሊገባው የማይችል ሚስጥር ያላት ማንነት አላችሁ። ያንን የምታውቀው እንደኔ ማረፊያ ስታጣ ነው። ማረፊያ እዚህ መጥተህ የት መሄድ እንዳለብህ ግራ ትጣላለህ። በቃ ስደት እንደ መውጣት ማለት ነው። በሊቢያ ስደት መውጣት ማለት ነው። ከኦርቶዶክስ ወደ ፕሮቴስታንት መጣህ ማለት። የት ነው የምታርፈው? የት ቦታ ነው የምትሄደው? ማረፊያ እንኳን የለም። አሪፍ ነው ትባላለህ፣ ልዩ ነው ትባላለህ፣ ጌታን ተቀበል ትባላለህ። ማረፊያ ግን የለም። አንድ ሰሞን ይጨበጨብልሃል። የት ልረፍ ብትል ግን መቀመጫ የለም። የትም ማረፍ አትችልም። ስለዚህ ይሄንን ነገር በእውነት ነው የምለው። እኔ ጸሎቴ እግዚአብሔር እየመራኝ ነው። እግዚአብሔር የዋህነቴን አይቶ እያሳየኝ ነው። ዮኒ ማኛ በዚህ ደረጃ ይሆናል የሚል አንድም ኦርቶዶክስ ከአንድ ያሬድ የምለው ወንድም ያለ የማዲንጎ ወንድም በውስጥ ደውሎልኝ አንድ ቀን ሳላውቀው የሆነ ነገር ብየዋለሁ። ይዟታል እሱ በውስጥ ሳላስበው ዋቴ ነው እባክህ ምናምን ብየው ይዟታል በውስጡ። እግዚአብሔር ምስክር። እናትና እህቴ ደግሞ ውስጣቸው በጭራሽ አልተቀበለው። አንተ ድንግልን ትተህ ነው ያሉ። በቃ ድንግልን የተወደደችበት በኦርቶዶክስ ይቅርታ ካበዛው ልደት ወንድሜ፣ በኦርቶዶክስ የተወደደችው የጌታ እናት ስለሆነች ነው። የጌታ እናት ስለሆነች ልዩ ስጦታ ናት። ልዩ በቃ ማን ይሰጥ? 9 ወር ሙሉ አስበዋል። በሰው ልጅ አሁን የጴንጤ አንድ ሰው መጥቶ እናቱ አንቺ ጌታሽ ነኝ ቢላት የምትሰማ ይመስላል። አሁን እንደምታው ማለት ነው እንግዲህ እጇ እንደዚህ ሹሩሩ እያለችው ጌታ የምትል እናት፣ ጌታ አድነኝ እያለች የምትጠይቅ እናት። ማን ነው እንደዛ ማድረግ የሚችል ሰው? ማን ነው የሚችለው? የገዛ ልጁን ልጅሽ ያንቺ ጌታ ነው ተብሎ የምትቀበል ሴት ማናት? ማናት? ልትወድ ትችላለች፣ ልታከብር እና እንደ እናት ትችላለች። ልጅሽ ግን አዳኝሽ ነው ተብሎ ትህትናዋ ነው። የቅድስት ድንግል ማርያም ተአምር ነው። የማይቻለውን የቻለች ናት። ሌላው ተደርጎለት ነው። ሌላው በሙሉ ክርስቶስ ያደረገለት ነው። በሙሉ እኛን ብታመጣን ተደርጎልን ነው። ክርስቶስን የወደድ ነው። ለሱ ብላን የተሰደደችው ቅድስት ድንግል ማርያም ወደ ግብፅ ስትባል ወደ ግብፅ ልጇ እንዳይሞት ወደ ግብፅ ወደ ምን ስትባል መሰደድ እድሜዋም በሙሉ በልጇ የተሰደደች ቅድስት ናት። ቅድስት ድንግል ማርያም እውነቴን ነው የምለው ልትደሰት ትችላለች፣ ግን መከራውን ያየችው የገዛ ልጇ ተጨፍጭፎ መስቀል ላይ ሲሰቀል ያየች እናት ናት። የገዛ ልጇ እውነቱን ለመናገር እንደው ልኩራራስ ብትል ስንት የሚያኩራራ ነገር ነው ያላት። ማን ነው እስኪ እኛ ብዙዎቻችን አምላካችን አባታችን ብለን ልንጠራው እንችላለን እንጂ ልጄ ብሎ ሊጠራው የሚችል እኮ ከፍጥረት ዓለም እኮ ማንም የለም ከድንግል ማርያም ውጭ። ለዛም እኮ ነው ድንግል ፈጣሪያን ወለደችው እሱም የፈጠረውን ስጋ ተዋሃደ ብሎ ሊቀ መዘምራን ቴዎድሮስ በመዝሙር የነገረን እኮ በዚህ መልክ ነው እኮ። ብዙዎቹ ይላል አይናቸውን ወደ ሰማይ ያቀናሉ ጌታ ኢየሱስን ለመለመን፣ እሷ ግን ወደ ክንዷ ነበር የምታየው ይላል። በክንዶቿ ላይ ስላቀፈችው አምላክን በጀርባ ማዘል፣ አምላክን መመገብ፣ አምላክን በማህፀን መያዝ። በቤተክርስቲያናችን ትልቁ ክብር ወላዲት አምላክ የሚለው ነው። በነገራችን አምላክን መውለድ የአምላክ እናት። ለዛ ነው እኮ በዚህ ሉቃስ 1:43 ላይ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች ኤልሳቤጥ። የእመቤታችን ትልቁ ክብሯ አምላክን መውለድ ነው። በነገራችን ላይ ክርስቶስን የሚያከብር ሰው ድንግል ማርያምን አያቃልልም። አንተ ለአምላክ ክብር ቢኖረ ለአምላክ እናት እንደዚህ አይነት ንግግር አትናገርም ነበር። በዚህ ልክ የዘቀጠ እኔና እሷ ሲመስላችሁ እግዚአብሔር አብ እንደው እስራኤላውያን ሌላ ሴት ታቶ ነው ወደ እሷ ይላከው? ከእሷ በፊትስ ሌላ ሰዎች ሳይኖሩ ቀርቶ ነው ይመስላችሁ?
እኔ በዛ ዘመን ብሆን ክርስቶስን ወልደዋለሁ እስከ ማለት አምላካችሁን የምታቃልሉት? ራሷን ጠብቃ በንጽህና ጸንታ የኖረች ሴት ናት። በቅድስና በንጽህና ካየ ብዙ ቦታ ላይ ስትናገር አትሰማም ድንግል ማርያም። አብዛኛውን በዝምታ ነው የምታልፈው። ግን ልናገር ብትል እኮ ከነ ጳውሎስ ይልቅ እኮ የምትመሰክረው እሷ ናት። በማህፀን እሷ እነ ጳውሎስ ወለድሽው ብለው ነው የተናገሩት። እኔ ወለድኩት ብላ ነው የምትናገረው። እሷ ጋር ያለው ክብር በጣም ለዛ እኮ ነው ማርያም ሁሉን ነገር በልቧ ተጠብቀው ነበር ተብሎ የተነገረው ለዛ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ልክ ኤልሳቤጥ መንፈስ ቅዱስ በእሷ ላይ ሲያደርስ ለድንግል ማርያም በታላቅ ቃል ነው ጮክ ብላ የተናገረችው። ልክ እንደዛው በመንፈስ ቅዱስ ሰው ሲሞላ የእመቤታችን ክብር ይገባል። እኛ መቼም የአምላክን ቦታ ልንሰጣት አንችልም። እሷም አይገባትም፣ የሚገባትም ሴትም አይደለችም የአምላክ ቦታ። ግን የአምላክ እናት ቦታ ግን ማንም ደግሞ ሊወስድባት አይችልም። አምላክ አይደለችም፣ የአምላክ እናት ናት። ክብር ይገባታል። በፍጹም ልትመለክ አትችልም። ተመልካም አታውቅም፣ ልናመልካትም አንችልም። እሷን ማምለክ ከኃጢአቶች ሁሉ ኃጢአት ከነውር በላይ ነውር ስለሆነ እሷን ከፈጣሪ በታች ግን ከፍጡራን በላይ ብለን የምናምናት ከፍ ያለ ክብር ስላላት ማንም አምላክን ይወለድ የለም። ትውልድ ሁሉ ብፅዕት ይሉኛል ተብሎ የተነገረው ቃል ትውልድ ሲቆጠር መቼስ ከኔና ከዮኒ አይደለም ከአዳም ነው የሚጀምረው። ከዛ ጀምሮ እስከ መጨረሻው ድረስ ብፅዕት ብሎ ስሟን ከፍ የሚያደርጋት እናት ናት። እና ግን እኮ አምላክን በመውለድ እኮ ድንግል ማርያም ብዙ መከራ የደረሰበት በጣም ብዙ። በሄሮድስ ተሰዳለች። በረሃውን፣ ፀሐዩን፣ ያንን ሁሉ ነገር ችላ ከልጇ ጋር ተንገላታን የመጣችው። አይሁድ ልጇን አሰቃይተውታል። አይኗ እያየ ምራቅ ሲተፉበት፣ ሲሰድቡት፣ ሲያንጓጥጡት አልፎ ተርፎ መስቀል ላይ ሲሰቅሉት በዚህ በዮሐንስ ወንጌል ምዕራፍ 19 ከቁጥር 26 በጥቅስ ነው የምነግራችሁ። ማርያም የጌታ እናት ማርያም በጎን ከሱ ጋር ነበረች። እናቱም በዚያ ነበረች። የልጇን መከራ ታይ ነበር። ለአንድ እናት ልጇ ተሰቅሎ በደም ፊቱ ተለውሶ እንደማየት የሚከብድ ነገር አለን? የለም። እና ስለዚህ ይሄ ነው ስለ ጌታችን ስለ ኢየሱስ ክርስቶስ ደግሞ ስንናገር በጣም ደግሞ ቃላት ያጥረናል። በጣም ለዛ ነው ፕሮቴስታንቱ አንድ ቀድሞ አታክ የሚያደርገው ማርያምን ነው። ለምን ዋይ እኔ አይ ዶንት ኖ። የኔ ጥያቄ ሁል ጊዜ ልዩነታችን ቤዚካሊ በማርያም አይደለም። ትልቁ ልዩነታችን በማርያም አይደለም። ዩ ጋይስ ግን ቀድማችሁ አታክ የምታደርጉት ማርያምን ነው። እና ግን ይሄን ስታረጉ ምን ትዝ ይለኛል አባዬ ከይቅርታ ጋር እውነቴን ነው ከውስጤ ሊወጣልኝ ያልቻለው እግዚአብሔር በሚያውቀው የድንግል ነገር ነውና በቃ ማልችለው ነገር ትህትናዋ ይመጣብኛል። ሁሌም ጥቅሷን አነባለሁና ነው ስሜታዊ የሚያደርግ ነገር አለ አንዳንዴ። ዋይ ስለሷ ክፉ ለማውራት እኔ ማን ሆኜ ነው? ጌታን ነው የሰጠች፣ ጌታን ነው የወለደችውና ምን ስላደረገች ነው በክፉ የምትነሳው የሚለው ሁሌ ውስጤን ይረብሸው ነበር። እኔም በዛ ልክ አንዳንዴ የምናገራቸው ነገሮች ውስጤን አላቀው፣ ማን እንደሚያናግረኝ አላቅም። ያንን ግን በመሀል ደግሞ የሚመጣብኝ ነገር አለ። በጣም የሚከብደኝ ትልቅ ነገር ነበረ። ማለት ምን ስላደረገች ነው ልጠላት የቻልኩት? ወይም ደግሞ ስለ እሷ ለመለየት ልለያት ማለት ከጌታዋ ወለደችው አምላክን ወለደችው። ከዚህ በላይ ክብር እግዚአብሔር አምላክ ምን ሊሰጥ ይችላል? ምን ለማንም ቢሆን ያንን ክብር ሌላ ሰው ሊሰጥ የሚችል አለ ወይ የሚል ጭንቅላቴ ላይ ሁሌ ይመላለስብኛል። እና አሁንም የምለው ምንድን ነው መውደድ ማክበር እንደ ማምለክ የምታዩ ሰዎች እንደ ዕቃ ተጠቅሞ እንደ ጣላት ሁላ አይነት አድርገው የሚያወሩ ሰዎች አሉ። እንደ ዕቃ ቅድስት ድንግል ማርያም እንደ ዕቃ ጌታ ተጠቀመባት። በቃ ትንቢቱ ስለሆነ በቃ ከዛ በኋላ ከእሷ ጋር ምንም ግንኙነት የለውም ብለው የሚያስቡ ሰዎች አሉ። እስከሚሞትበት ሰዓት ድረስ ከልጇ ጋር ግንኙነት ነበራት ቅድስት ድንግል ማርያም እስከሚሞትበት፣ እስከሚሰቅሉት ሰቅለውት ራሱ እዛ ቦታ ላይ የነበረች እናት ናትና ብዙ ጊዜ ይህንን ነገር መረዳት የምትችለው መንፈስ ቅዱስ ካልገለጠልህ የምትረዳው አይደለም። መንፈስ ቅዱስ እንደሚለው የምትረዳው አይደለም። እና ቅድስት ድንግል ማርያም
የክርስቶስ የሰጠን እግዚአብሔር አምላክ የሰጠን ስጦታ ማንም ሊቀይረው የማይችል ቀደህ ማውጣት እስካልቻልክ ድረስ መጽሐፍ ቅዱስ ላይ እንትን ማለት የማትችለው ነውና ስለ ጳውሎስ ቢሰብኩ ይሻላቸዋል። ስለ ጳውሎስ ትልቅነት ቢያወሩ ይሻላቸዋል። ገዳይ የነበረ አራጅ የነበረ ጳውሎስን አክብረውት ስለሱ ቢያወሩ ቢለፈልፉ ደስ ይላቸዋል። ዋናውን ድንግል ፈጣሪዋን ወለደችው የሚባለው የድንግልን ክብር ከማውራት ይልቅ እና አንዳንዴ ቆም ብሎ ማሰብ መልካም ነውና ወደፊትም እናገረዋለሁ፣ ከዚህ በፊትም ተናግሬዋለሁ። በቅድስት ድንግል ማርያም የምወዳት የማከብራት ጌታዬን የማውቀው በቅድስት ድንግል ማርያም ነው። የኢየሱስ የሚለው ስም አንድ ብሉይ ኪዳን ላይ አታመጣው። አማኑኤል ነው የሚለው ስሙ። አማኑኤል ስምን አንጠራውም የሚሉ ሰዎች መጥተዋል። እንዳልክ ወንድማችን አማኑኤልን አላውቀውም ነው ያለው። ፊት ለፊት ነው አማኑኤል አይባልም ነው ያለው። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። አላውቀውም፣ የክርስቶስ ስሙ ነው። አብ ወልድ መንፈስ ቅዱስ የሚገለጡበት ነው እና አሁንም እነግራችሁ የኦርቶዶክስ ልጆች እንኳን በኦርቶዶክስ አይደለም በእስልምና መሪማ ብለው አስቀምጠዋታል። ጠይቃቸው፣ ሙስሊሞች ለማርያም ያላቸውን ክብር ጠይቅ፣ ትደነቃል። የምትናናቀው ቅድስት ድንግል ማርያም የምትናቀው እንደ ተራ ሴት የምትቆጠረው ጴንጤ ጋ ብቻ ነው። ጴንጤ ጋ ብቻና ብቻ ነው። ሌላ ቦታ ካቶሊክ ጋር ሂድ ገብተዋል። ሙስሊም ጋር ሂድ፣ አከባበራቸው የሚደንቅ ነው። ሙስሊሞች ራሱ ከኛ በተለየ ነው፣ ከኦርቶዶክስ በተለየ ነው እምነታቸው ያለው። ግን ስለ እሷ ሲያብጠለጥል የሚውል ማንነት የላቸው እና በጣም በጣም ቅድስት ድንግል ማርያምን በጣም በጣም እኔ እወዳታለሁ። በጣም እኔም ቆየሁት ልውጣ እንዴት ሀሳብን መጠቅለያ ሀሳብ ልናገር እና አይ ቲንክ አንተ ጋር በጣም ሚድናይት አልፏል ይመስለኛል። አዱ ነው ከቆየ ከዚህ በኋላ እኔም የሆነች ሀሳብ ልናገርና ልውጣ። እንግዲህ ትልቁ የእመቤታችን የድንግል ማርያም ክብር በቤተክርስቲያን ውስጥ ነው ያለው፣ በቤተክርስቲያን ውስጥ ነው ያለው እና ሌላኛው አንድ ክሊር የምናደርገው ወደ እስልምናው ስትመጣ ለምሳሌ አሁን ኢሳና ኢየሱስ አንድ አይደሉም። ኢሳና ኢየሱስ አንድ እንዳልሆኑት ሁሉ መርየምና ማርያምም አንድ ናቸው ብለን አናምንም እኛ። ያው ግን ማርያምን መርየም ብለው ጠርተው በጎ ነገር ሲናገሩ ሰምተናል። ዊ አፕሪሺየት እሱን። ግን አዘ ኤንድ ኦፍ ዘ ዴይ ኢሳና ኢየሱስ እንደ ይለያያሉ። እሱማ አብሶሉት አንድ እንዳልሆኑት ዘው ብዬ ነበር ዛሬ ላይ አድርገው እዛም ሄደሻል። እኔ ያልኩት ምክንያቱም እግዚአብሔርን ከመፈለግ ነው፣ ሌላ እኮ አይደለም። እግዚአብሔር በሚያውቀው እኔ እሱን ለማወቅ በጣም ጠይቁ አይደል የሚለው ይሰጣቸዋል ነው የሚለው እና ጠይቃለሁ። ግን ኦርቶዶክስን አልጠየቁም። በእጅ ያዙት ወልክ እንደ መዳብ ይቆጠራል የሚባለው እሱ ነው። ልደት ይቅርታ ሳላስረዝምብህ ገብቷል። ትልቁ በእጁ ያዙትን በብዛት ኦርቶዶክስ እያለው ኦርቶዶክስ ነኝ ሲል የነበረው ምኑንም የሚያውቀው ታሪክ የለም። አብዛኛው በእጅ ዝም ብለህ ስትሰክር ወይ የሆነ ቦታ ሙርት ይዝና ታልፋለህ። ከዛ ፓስተር ነኝ ብለህ ትመጣለህ እንጂ የተያዘው ነገር ሚስጥሩ ቢታወቅ ከኦርቶዶክስ ንቅንቅ የሚል ሰው አለ ብዬ አላስብም። ይገዋል ያ እና መርየምና እመቤታችን የኛ እናት ድንግል ማርያም የአምላክ እናት ናት እንጂ የነቢይ እናት አይደለችም። የአምላክ እናት ናት እና እዛ ነገር ላይ በደንብ ፎከስ አድርገን ልናይ ይገባል። መጠቅለያ ምንድን ነው? ከታች በጣም ብዙ ስድቦችን እያየሁ ነው። በጣም ያየሁት ግን ከፕሮቴስታንት መሆኑ ኤክስፔክት የሚደረግ ነው። አንዲት ልጅ በተለይ በጣም ደጋግማ ገና ልብስ ላይ ትሸናለህ ምናምን እያለች ስትሰድበኝ ሁሉ እያየሁ ነው። በጣም ፐርሰናል አይኖ በውስጧ መንፈስ ቅዱስ ስለሌለ እንደሆነ እረዳለሁ፣ ይገባኛል። እኔ ፕሮቴስታንት ሲሳደብ መልሼ አልሳደብም። ለምን መሰለህ? አይኖ መንፈስ ቅዱስ አብሮ ሲሆን ያ ልታደርገው አትችልም በጭራሽ። ተክልዬ እንደዚህ ምናምን ያ ነገሮችን አታመጣቸውም እግዚአብሔር ቅዱሳናት። በተለይ ድንግል ማርያም ላይ ደግሞ የባስ ደግሞ አፍህንም እኔ ቀንም ሙሉ እዚህ ቤት በገባው ቁጥር ጴንጤ ሳይሰድበኝ ወጥቼ አላውቅም። በጣም የሚገርም ኧረ እርግማንም አለ። አንተ ስድብ ነው። እኔ ተሰብስበው እኮ ሊጸልዩብኝ ነው። አንተ ትቀልዳለህ። አንተ ስላስላሰብ እኔ አሁን ለምሳሌ እኔ ተሰብስበን ያ ሁላ
የጸለይል እንጸልይባል እንረግማለን አንድ ላይ ተባብለው እኮ እየመጡብኝ ነው። አንተ እዚህ ጋር ላስላሱ ነው። ላስላሱንማ ጨረሰው እርግማን ገብተዋል። ያ ሌላኛው መጽሐፍ ቅዱስ እንግዲህ የእግዚአብሔር ቃል ነው፣ ስልጣናዊ ቃል ነው። በእግዚአብሔር መንፈስ ተነድተው ሐዋርያት እንዲሁም ነቢያት የጻፉት ነው። መሪውም አጻፊውም እግዚአብሔር ነውና ቁርአንን አናውቀውም። እንግዲህ ማን በየትኛው ሰዓት እንደጻፉ እንዴት እንደመጣ ምንም የምናውቀው ነገር የለም። በግለሰብ ተገኘ የተባለ ሐሳብ ነው። ከመጽሐፍ ቅዱስ ጋር በጭራሽ ህብረት የሌለው ግን ከመጽሐፍ ቅዱስ አንዳንድ ሐሳቦችን የኮረጀ መጽሐፍ እንጂ ደስ የሚለው ክርስትና ከየትኛውም ነገር ጋር አይገናኝም። በቃ የራሱ መልክ ያለው ነው የኛ ኦርቶዶክስ። እስልምናን ካየኸው ክርስትና ላይ ካልተለጠፈ መቆም አይችልም። ፕሮቴስታንትን ካየኸው ክርስትናን ካልተሳደበ መቆም አይችልም። ኦርቶዶክስን ካየኸው ኢየሱስን ካልተናገረ መኖር አይችልም። ደግሞዋለሁ ይህንን ቃል ጋይስ። እስልምና ክርስትና ላይ ካልተለጠፈ በራሱ መቆም አይችልም። ፕሮቴስታንት ኦርቶዶክስን ካልተናገረ አንድ መሆን አይችልም። ኦርቶዶክስ ደግሞ ክርስቶስን ካልሰበከች መኖር አትችልም። ይሄ ነው ክሊርሊ ዲፈረንሳችን ይሄ ነው። እና በየትኛውም ጊዜና በየትኛውም ሰዓት ማስቀደም ያለብን ክርስቶስ እውነተኛውን ክርስቶስ ኢየሱስን መናገር፣ መመስከር፣ ማውራት። ብሽሽቅ ውስጥ እንዳትገቡ። ቢሰድቧችሁ ቢያንጓጥቷችሁ ምናምን ነገር ከኛም ወገን እኮ አይጠፋም ተመሳሳይ ስራ የሚሰራ ግን ዶንት ቢ ኢሞሽናል ጋይስ ሌትስ ሪድ። አሁን ታይሙ እሱ ነው። በጣም ብዙ የምናነባቸው የምናወራቸው ሀሳቦች አሉ፣ በጣም ብዙ አሉ። እና እኛ የሚጠቅመን እየሰደቡንም ቢሆን ወንጌልን እየሰበክን ወደ ቤተክርስቲያን ማምጣት ነው ያለብን። ለዛ እዛ ነገር ላይ ፎከስ አድርጉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፈጣሪ ነው፣ ሁሉን ቻይ ነው፣ ሁሉን አድራጊ ነው። ሁሉን ስለሚችል ነው ሰው ሆኖ የሚያሳየን። ከሞት ወደ ህይወት ከጨለማ ወደ ብርሃን አምጥቶናል። ምንጊዜም ፍላጎታችን የሰው ልጆች ወደ ክርስቶስ ኢየሱስ እንዲመለከቱ ነው። አብዝተን ቤተክርስቲያን ብቻ ነው ካየ ለሁሉም መጸለይ። ጴንጤ እንኳን ለቤተክርስቲያን ለራሱም አይጸልይም፣ ለራሱ ወገኖች። እስልምናም ብታይ ለኦርቶዶክስ ማንም አይጸልይ፣ ለሀገርም የሚጸልይ ሃይማኖት አታይም። በብቸኝነት ለራሷ ለሚጠሏትም ጭምር ለሀገርም ጭምር ለዓለምም ጭምር የምትጸልይ ብቸኛ ሃይማኖት። ቻሌንጅ ልታደርጉ ትችላላችሁ። የለም ከኦርቶዶክስ ውጭ። ለሀገራችን ሰላም ስጥልን። ለሰው ብቻ አይደለም እግዚአብሔር ለፈጠረው ፍጥረት ሁሉ ጸሎት የምታደርግ የሰላም ሃይማኖት ብትሆን ኦርቶዶክስ ተዋሕዶ ናት። ለዓለም ህዝብ የምትጸልይ ኦርቶዶክስ ለሆኑም ላልሆነውም። ለዛም ይመስለኛል ከኛ ቤተክርስቲያን ውጭ የሚሆነው ሁሉ በሰላም ወጥቶ የሚገባው ቤተክርስቲያን የማያቋርጥ ጸሎት ስለምታደርግ ነው ብዬ አምናለሁ። ለዛ ብንከባበር በጣም መልካም ነው። እግዚአብሔር ኢትዮጵያን እና ሃይማኖታችን ይጠብቅልን። ዮኒ ቴንኪው ሃቭ አ ጉድ ናይት። መልካም ጊዜ ነው። በርታልን። በጣም በጣም ደስ ብሎኛል። ትልቅ ዲቤት ካለ ግን ኤኒ ታይም ጥራኝ። አይ ዲቤት አንተን መንፈስማ ወዱትም በምን ልጥራ? በጣም ቻሌንጅ ላደርጋቸው ፈልጋለሁ። ገና ስትገባ ካልቪኒስቶችን ብጠራልኝ ደስ ይለኛል። እና አማን ሻሎምን ብታገናኘኝ ደስ ይለኛል። በተለይ እነሱ ክርስቶስ ጨካኝ አምላክ አድርገው ስለሆነ ነው የሚለው። አማን ያኮርፋል፣ ቶሎ ቁጡ ነው። መንፈስ ቅዱስ ያለበት አይቆጣም። እና አማን ተቆጪ ናቸው። በጣም ነው የሚቆጣው አማን ሻሎ። ምን አይነት መንፈስ እንዳለው ባላቅም አማንሻ በጣም በጌታ ፍቅር ነው የምወድ። በጣም ነው የምትቆጣው። ጓ ነው የምትለው፣ ታኮርፋለህ። ወደ ጸብ ነው የሚቀየረው። ኤርሚያስ እነ ልደትን ሲያይ ወደ ጸብ ነው የሚቀየረው። ማናቸውም ሳያው ወደ ጸብ እንጂ ወደ ወንጌል አይቀየር። ኤፍሬም ራሱ ወደ ጸብ ታስታውሳለህ? እዛኛው ከነ ኤርሚ ጋር ኮላብ በምታረግ ሰዓት ላይ በነገረ ድነት እንወያይ ስለው እምቢ ሲልና ለምን አታስገባውም ብለህ ስትናደድ አንተ ትዝ አይልም? አዎ እሺ አይሉም። ስለማቅ ነው አይሉህም። እኔ ምን መሰለ በመሀል ግን የሆነ ጊዜ ላይ ባነንኩኝ። እውነቱን ልንገርህ አይደለ ልደት እዚህ አለ። እኔ ነኝ እንዲያውም ኦርቶዶክስን ብዙ የተናገርኳትና እግዚአብሔር ዋናው ጌታ ይቅር ይበለኝ። ኦርቶዶክስ እንኳን ጭካኔ ምንም ስለሌላት የኦርቶዶክስ ምዕመን እንኳን እግዚአብሔር ባርኳቸዋል። ምንም አይመስላችሁ። ለምን እግዚአብሔር ልቦና ይስጠው ነው የምትሉት። ይሄ ነገራችሁ መልካም ነው። እስቲ አንድ የኦርቶዶክስ ታላቅ ሰው መጥቶ አቡነ ማትያስን ተናግሬ ከኦርቶዶክስ ታላቅ ሰው መጥቶ እንዲህ በማለት እንጸልይባለን እንዲህ በማለት ይከሰስልን ያለ አንድ ሰው አምጣ። አንድ ሰው አምጣል። እዚህ ቤት ግን እንደምታየው ነው ፖለቲካ። እኔ ላይ እኔ ተጠላሁትን ያህል በፔንቴ ማንም አልተጠላ።
እኔ የተጠላሁትን ያህል በጴንጤ ማንም አልተጠላም። ይሄን ግልጹን ነው የምነግርህ። እኔ የተጠላሁትን ሌላው ይናገራል እንደምታየው፣ ሌላው ብዙ ነገር የሚል አለ በጴንጤ እዛው ሆኖ በጣም ይጸልይ ይባል ተብሏል። ይጸልይ ይባል ነው የተባልኩ ሙሉ። በኦርቶዶክስ ግን ተሳድቤ ራሱ ኮሜዲያን እሸቱ ላይ መጥተው መጽሐፍ ቅዱስ ተናግረው ነው አባቶች የሄዱት። አንድ ክፉ ቃል ስለኔ ያልተናገሩ፣ አንድ ክፉ ቃል ለመናገር ራሱ ነው ከበደኝ። መልስ እንኳን እንስጥ ብዬ አብረን እንሁን ብላቸው መጥተው መስጠት አልቻሉም። ለምን? አባቶች የጠቀሱት ጥቅስ ከባድ ስለነበረ። እናውራ ተባብለን ተቀጣጥረን ሁሌ ይጠፉብኛል። ምክንያቱም ማቴዎስ 19 ላይ የጠቀሱት አባቶች እነዚህ መመለስ አይችሉም። ጭራሽ ለፍርድ እንደሚመጡ ላይ ይናገራል። በ12ቱ ነገዶች ላይ እንደሚፈርዱ ላይ ይናገራል። ከየት ያምጡት? ስለዚህ አንድም ቀን በዛ ጉዳይ ላይ ዲስከስ አድርገን አናውቅም። ደጋግሜ ነግሬያቸዋለሁ፣ እንነጋገር ብያለሁ። ወፍ የሚመጣ ጠፋ። ስለዚህ ከዛ ምን ሆነ መሰለ፣ ወደ አራተኛው ይቅርታ ከያዝኩ ወደ አራተኛው ወደ አምስተኛው ወር ላይ መባነን ጀመርኩ። መጀመሪያ መማር ላይ ነኝ። ወደ አራተኛው ወደ አምስተኛው ወር ላይ ግን እየባነንኩ መሄድ ጀመርኩ። ለምን? ማንበብ ስጀምር ከዛ እንግዲህ በምታየው ደረጃ እግዚአብሔር ይባረክ ራሱ ተገለጠ። እግዚአብሔር አምላክ መግለጥ ያለበትን እውነት እኔ ለማታለል እውነት ለማጭበርበር ወይም ደግሞ በኦርቶዶክስ ጥላቻ ጠልቼ የሄድኩበት ነገር እንዳልሆነ እግዚአብሔር ራሱ ገለጠ። እኔ አይደለሁ። እኔ እኮ የሚያዋጣኝ ፓስተር ሆኜ መሸቀል ነው። ኦርቶዶክስ ቄስ አታረገኝ፣ ዲያቆን አታረገኝ፣ ቢዝነሷን አትሰጠኝም። ኦርቶዶክስ ለእኔ ቀላሉ መንገድ ፓስተር ዮኒ ማኛ ነው። ኢትስ ቬሪ ሲምፕል ፎር ሚ። እነ ዩጩፋ ፓስተር ሆነው ሲሸቅል እኔ ይከብደኛል እንዴ? ተራ ነገር እኮ ነው ፓስተር መሆን። እግዚአብሔር ምስክር ስናር ቢግ ዲል ማንም የሚሆንበት አይተሃል ሰሞኑን። በእርግጥ እኔም ሪስፔክት አለኝ ለማናት ነብይት ብርቱካን ሪስፔክት አለ ማለት እንትናት ካልም ናት። ቤተክርስቲያንን ስለ ኦርቶዶክስ አንድ ክፉ ተናግራ ማታውቅ ሴት ግን በጣም ትስታለች ደግሞ በሃይማኖት ደግሞ በራሷ ሃይማኖት ሰሞኑ ደግሞ በሃይማኖቷ በራሷ በኩል ደግሞ በጣም ብዙ ነገር የምትስት አይተሃል። ሰሞኑን የጌታ ጨርቅ ይፈውሳል በሚል እየቸበቸበች ያለች ጨርቅ አይደለም በነፃ ነው ያ ሚሸጥ ግን ይፈውሳል በሚል ልክ እንደ የጳውሎስ ጨርቅ እንደሚፈውስ ሁሉ እንደዛ ነው። ከመጽሐፍ ቅዱስ ላይ አንዳንዶቹ ትምህርት ሲያስተምሩ እንደዚህ የሚያስተምሩን ነገር አለ። የጳውሎስን ጨርቅ እየወሰዱ ይድነው አልነበረ? እሷ ምንድን ነው ምክንያቱም ሁሉን ሰው ማግኘት ስለማይቻል ጸሎት አድርጌበት እግዚአብሔር አምላክ በዛ ላይ አድሮ ይፈውሳቸዋል በሚል ነው ያንን ይዛ ይመጣቸው። ከመጽሐፍ ቅዱስ በነፃ ነው የሚሸጥ ቢሆን ኖሮ ገብተዋል። እኔም ጠይቃታል ልትሸጪው ነው እንጂ ብዬ ደውዬ እጠይቃታለሁ። ገባ? በጸበል በብዙ ነገር የሚፈወሱ አሉ። እሷ ያለችው ምንድን ነው በጳውሎስ ጨርቅ ካዳነ መንፈስ ቅዱስ ስለተሞላው ክርስቶስን ስለሰበከበት እኔ ጸልዬ እግዚአብሔርን ጸልዬበት ጾሜበት በማረገው ነገር ላይ እግዚአብሔር ስራውን ይሰራል ብላ ያመጣችው እንጂ እንደነ ሌሎቹ ልትነግድበት አይደለም። እኔ ቀድሜ ከማንም በፊት ሮጬ የደወልኩት ምንድን ነው እየተደረገ ያለው ስላት ይሁን ጸልዬበት እነዚህ ሰዎች ጌታ እንዲያገኙበት ነው ብላ ነው ያለች ቃል በቃል። ለማንኛውም እኔ እወጣለሁ እያልኩኝ ቆየሁ። ግን እንደ ሀሳብ የመጨረሻ የምናገረው እንግዲህ ከአሁን ሉትራኖችን አውርተናል፣ ካየህ ፔንቴኮስታል ጋር ተወያይተናል። እርስ በርሳቸው ማውራት አልቻሉም። አሁን ላይ ካልቪኒስቶችን ብናገኛቸውና ብናወራቸው በጣም ደስ የእነሱ በጣም ካልቪን እኮ እዮዳብን ለምን አታወሩት? እዮዳብ አመነ እኮ በቃ አንተንም አመነ እጅ ሰጠ በቃ። እኔንማ አይ ነገ ይልሰኛል። አይ ስለማታውቁት ነው። እዮዳብን አውቀዋለሁ ለረጅም ጊዜ። ማመኑንማ ምንም ሀንድስ ዳውን አለ። ለምን እኔ ሰው ልቤን ስለሚያይ ነው፣ አፌን አይደለም። እግዚአብሔር ምስክሬ ነው። ሰው እኔ በተንኮል ጥግ ድረስ የሚሄድ ማንነት የለኝም፣ አልወድም። ለምን? ፈሪሃ እግዚአብሔር ስላለብኝ። በተንኮል ጥግ ድረስ ውስጡን ግደለኝ የማረገው አንዳች ነገር የለም። ግደለኝ ነው የማወራ። ከላይ ልልስ እችላለሁ። ምክንያቱም ተንኮል የሚያስብ ሰው ፒቲሽን 35,000 ያስፈርመውብኛል። ይሄ ተንኮል እዚህ ነው ያወራ ነው። ሀሳቤን በሀሳብ ሞግተኝ
የኔን ከሶሻል ሚዲያ ለማጥፋት አሜሪካን ሀገር ወንጀለኛ ነው ለማስባል ፒቲሽን 35,000 ያስፈርማል። ያንን ካላጠፋ እሱ የእውነተኛ ነገር አድርጓል ብዬ አላምነው። ምንም አልበደልኩትማ፣ አልደረስኩበትም። የኢትዮጵያ ሕዝብ እንደዛ አላለኝማ። ዮኒ ማኛ ይናገራል፣ ነገ ይረሳል። ለምን ስትደርስብኝ ደርሳለሁ እንጂ ከዛ ውጭ ብዙ ጊዜ ችክ ምለው ነገር የለም። ለዛም ነው አሁን ኦርቶዶክስን በተናገርኩበት ደረጃ አሁን ኦርቶዶክስ መጥተው ከኔ ጋር ያወሩ ነበር ነው ንግግሬን ሳው ማኛው ከምን የተነሳ ነው የሚል ሀሳብ አላቸው። እኔ አሁን ኤርሚያስ የሚለውን ያልኩት አንድ የተለየ ነገር አምጣ። እነ ኤርሚያስ ቤት የሚሰበከውን ዮኒ ማኛ እዚህ መጥቶ ያንን ቪዲዮ እየተቀበለ ያደርግ ነበር። አንድ የተለየ ነገር የራሴ አምጥቼ ያረኩት ነገር የለም። ስለዚህ ለዛ ነው ሰው ስለሚመለከት ስለሚያይ ምን ስለሚል ከኔ ጋር ያለው ጸብ ቴምፖራሪ የሆነ ጸብ የሆነው። በተንኮል ለሚሄዱ ግን አበሻ አይፋታም ነው የምልህ እግዚአብሔር አምላክ። እና እግዚአብሔርም በዛ ያጽናኝ። አሁን እኔ ምንድን ነው ከእግዚአብሔር ጋር እውነቱን እየገለጠልኝ ነው እግዚአብሔር አምላክ፣ ሰው አይደለም የገለጠልኝ። እኔ እኮ ኦርቶዶክስን ለመላስ ነው የጴንጤነቱ አይደል እንዴ? ኦርቶዶክስን ለመራገጥ ይኸው መራገጥ ነው። በውስጥ ልዩነት እንዳለ የት እንደማርፍ ማላቅ ሰው መሆኔን እያወቅኩ እንኳን ለመማር ሬዲ ነበርኩ። የት እንደማርፍ አላቅም። አሁን የት ነው የምታርፈው በለው አንዱን ጴንጤ ግባና ትላንትና ለመናገር ሰቅቆት ነበር ልጁ ስትጠይቀው ታስታውስ እንደሆነ ልደት እላይ ያለው ፖለቲካ የሚል ሰው ለመናገር የት እንዳረፈ በጣም ደብሮት ነበር። መናገርም አልፈለገም እና ልትጠይቀው ነዋ በዛ ጉዳይ ያውቃል። ብዙዎቹ እምነታቸውን እኮ መናገር አይፈልጉም። እኛም አንቀን የምንይዘው ከየት ቤተ እምነት አሁን የተጀመረ ሙድ ነው ብሎ ክርስቲያን ይላል እና ምን ልል ፈልጌ ነው አሁን ካልቪኒስቶቹ እነዚህ ቱሊፖች አሏቸው 5 ዋና ትምህርቶች ቶታል ዲፕራቪቲ ይሉታል። ከዛ እዚሁ ለአማቻሩም ጥሪ አድርግለትና እኔ አደርሳለሁ። እነዚህን ቱሊፖቹን መጽሐፍ ቅዱሳዊ ናቸው ምትል ከሆነ አንድ በአንድ እንወያይባቸው፣ ታደጋቸው። እምነቴ በጣም ጠንካራ ነው በእነዚህ ላይ። በተለይ አንኮንዲሽናል ኤሌክሽን፣ ሊሚትድ አቶንመንት፣ ውስን ቤዞት። አንድ ሰው ከዳነ በኋላ ደግሞ ድነቱን አያጣም። እግዚአብሔር በፕሪዴስቲኔሽን እግዚአብሔር ሰውን አስቀድሞ ለሲኦል እና አስቀድሞ ለገነት ፈጥሯል ብሎ ነው የሚያምነው። እሱ ደብል ፕሪዴስቲኔሽን አማኝ ነው። ይሄን ያህል እግዚአብሔር አምላክን ጨካኝ አድርጎ ይዞ የሚንቀሳቀስ ግለሰብ ነው። በነገራችን የጎረምሳ ትምህርት ነው ትምህርቱ። እግዚአብሔር ሰውን ለሲኦልና ለገነት አስቀድሞ በቃ ገና አንድ ሕፃን ከእናቱ ማፀን ሲወጣ በቃ ለሲኦል ተፈጥሮ ይወጣል ብሎ እግዚአብሔርን በዚህ ልክ ጨካኝ አድርጎ የሚስል የጎረምሳ ትምህርት ነው እና በዚህ ትምህርት ይሄ ትምህርት መጽሐፍ ቅዱሳዊ ነው ምትል ከሆነ በየትኛውም መድረክ በየትኛውም ጊዜ በየትኛውም ሰዓት ላይ ቻሌንጅ አደርጋለሁ። ይገርም ነው። በነፃ መድረክ አድነነ ከማቱ ሰውረነ ነው ጨዋታ እና እሱ ነው። እኔ አሁን ሞር ፊቴን ማዞሩን ፈልገው ወደ ካልቪኒስቶቹ ነው ወደ እነሱ ነው እና የጴንጤው ያው ከአድዋ ድል በኋላ ስለሆነ ብዙ ከአድዋ ድል በኋላ ሉትራኖች ብዙ ማንነካቸውም እነሱ ከእነሱ ጋር ብዙ አንተን አንልም። ጴንጤኮስቴን ኦልሬዲ በቃ በብዙ ጭፍጨፋ አድርገናል። ብዙዎቹን ወደ ጌታ አምጥተናል። ነቅቷል። አሁን አይኑ እያየ ወደ ጴንጤ የሚሄድ ኦርቶዶክስ እንደሌለ በዚህ ሰዓት ሚዲያ ላይ ያለ በተለይ ግልጽ ነው። ያልተመታ ያልተዳሰሰ የጴንጤ ቶፒክ የለም። አሁን ወደ ካልቪኒስቶቹ ዞር ብለን እነሱ ጋር ደግሞ የእነሱን ትምህርት አውሬ የሆነ ትምህርት እንደሆነ ጭራሽ አጋንንታዊ እንደሆነ ደግሞ ሞር ማሳየት አለብን። ለዛ ነው እግዚአብሔር ከናንተ ጋር ይሁን። ኦፕን ቻናል ኤኒዋን አክቲቭ ማድረግ ይችላል። በጣም ተባረክልኝ። እግዚአብሔር ለብዙ ለሁላችን ተባረክልኝ።